መከላከያ የተዘጋጀ ነው መከላከያ የተዘጋጀ ነው። ያውቃሉ ትዴፉ ዝም ልንገራቸው ብዬ ያውቃሉ። ድንገት የተዘጋጀ ያለ እንዳይመስላችሁ። ለምሳሌ አፋር የመካናይዝድ ኃይሉ አጠናክሯል። የት አካባቢ ነው ያጠናከረው? ኡባ የሚባል ቦታ ነው ያለው። ለምሳሌ በራያ በኩል ያለው መካናይዝድ ምን ይመስላል ነው? መካናይዝድ ኡባ ነው። ኡባ በወልዲያና በአፋር መካከል ነው። ከአፋር አይደል? እንደዛ አፋሮች ታውቁታላችሁ ወይ? ወልዲያ የምታውቁ በወልዲያና በአፋር መካከል የሚገኝ ነው ኡባ። የተወሰነው እዛ ነው ያለው። የተወሰነው ጋሸና ነው ያለው። ጋሸና እግረኛም አለው። እግረኛ እየጠፋ ተቸግሯል። እዛ ያለው እግረኛ እየጠፋ በየሌሊቱ 5 6 7 እየቀነሰ እና ይህን ሁላ ክፍለ ጦሮች አሉ። ወደ 10 ምናምን ክፍለ ጦሮች አሉ እዛ። እነሱ የሚጠብቅ አንድ ክፍለ ጦር ደግሞ አዘጋጀ። ክፍለ ጦሮችን የሚጠብቅ ሌላ ክፍለ ጦር ዙሪያ እየጠፉ ስለተቸገሩ በቀላል ነው አሉ። በዛ በአፋር ይሄዳሉ። ከዛ ዞር ብለው በአዋሽ ወደ ቤታቸው ይሄዳሉ እየጠፉ። ሌላ ጋሸና መካናይዝድ ያስቀመጠው እዚህ ጋር ነው። ኡባ ጭፍራ እና ጋሸና ነው። ራቅ አድርጓቸዋል። ለምንድን ነው ራቅ ያደረጋቸው ብለን ስንጠይቅ ቲዲኤፍ ኦፕሬሽን አድርጎ እንዳይቀማው ራቅ አድርጓቸዋል። አክቹዋል ጦርነቱ እስኪጀምር ድረስ መካናይዝዱን ራቅ አድርገው ብሎ በጣም እንግዲህ ጋሸና በጣም ሩቅ ነው። ጭፍራም ራቅ ያለ ነው እና አክቹዋል ስራ ስንጀምር ጦርነቱ ስንጀምር ለቀረብ ልናደርገው ለጊዜው ግን ራቅ እናደርገው ብለው እዚህ ነው ያደረጓቸው። ኡባ ጋሸናና ጭፍራ ለኦፕሬሽን ተብሎ ነው። ሁሉም በተጠንቀቅ ነው ያሉት። የመከላከያ የብልጽግና በተጠንቀቅ ነው ያሉት። ቀጥለን አዲስ አበባ ሰልፍ ጠርቷል ብልጽግና፣ ታጋሪ ብልጽግናዎች አዲስ አበባ ማለት ነው። ምክንያቱ ምንድነው? ቲዲኤፍ ተቃውሞ አለው። አዲስ አበባ የሚገኙ ተጋሩ ወይ የትግራይ ተወላጆች በቃ ጦርነት ይጠየፋሉ። ቲዲኤፍ ነው ጦረኛ እንጂ ይኸው ኖወር እያሉ ነው ይላል። ኖወር የሚሉት ያላሉ ዝም ብሎ በረንዳ ዳሪዎች እኮ አሉ። የዲሲው ላይ ባየት የመቹ በረንዳ ዳሪ ያለ ኖወር ይላል እኮ። እናቱን በረንዳ እዛ ላይ ጥሎ ታውቃላችሁ አይደል? በረንዳ ላይ ጥሎ እሱ ሆምለስ ሰርቶ ማይበላ አያት እንደ ፌስቡክ ላይ እኮ ፖስት አድርጌ እኮ ነው እና አያት በዋትስአፕ ይልክና $100 ላካ ይላል። ወደ ዋትስአፕ ላካ። እነዚህ ድሮ በሎም ተብሎ እንጀራ የለም። አሁን ሽርጥ አድርጎ የካቲት 11 ላይ መግለጫ አውጥቶ ምናምን እንጀራ መብላት የለም። አንድ ፔጅ ለማንበብ በአውሮፕላን ሄዶ በለየት ያለ ቪአይፒ እና ትልቅ ሆቴል ላይ በቪአይፒ ደረጃ መቀበል የለም። አሁን ከአይጥ ጋር አንድ የስፓኒሽ ቤዝመንት ላይ መኖር ነው ከአይጥ ጋር እየተጋፉ እና ኖወር ይላል። የነጻድቃን የነጌታቸው ብር ለምዳዚ ማለት ነው። እና ባለፈው እንዲያው ረስቸው ኤፍቢአይ ያለው እኮ ለምንድን ነው ለኤፍቢአይ ሪፖርት አናረግም? አሁን ናትናኤል እኮ እንደዚህ አድርጎ አስፈራራቸው ብሎ ጻፈ። አሁን ምን ይመስላችኋል? ለተጋሩ በትግራይ ኮሚኒቲ ዘንድ ትልቅ ሰው ነኝ አም ስቲል አላይቭ ይኸው እንደዚህ እኮ ፌስቡክ ላይ ጽፋለሁ እኮ ይላል። ለዛ አንተ በረንዳ ዳሪ ነህ። ፍርድ ቤት ሄደ 100 ብር የልጅ ማሳደጊያ ቻይልድ ሰፖርት 100 ብር ሲፈረድብህ አላፈርክም። እንደዚህ የተባልክ እንኳን ፍርድ ቤት ሄደ አልገተርከውም ቢባል ምንም ከሶስት ሚስት 3 ልጆች ወልደ ሲንግል ነኝ ያልክ ዲሲ ሺሻ እያጨስክ ትውላለህ ታድራለህ። ዝም እሱ ግን ትልቅ ሰው ለመምሰል ምን ይላል? ኤፍቢአይ በቃ ኤፍቢአይ ለሪፖርት አናደርግም ይላል። ትልቅ ሰው ለመምሰል ይሄ ለማያውቀው ማለት ነው። እና እነዚህ አይነት ሰዎች ናቸው አዲስ አበባ ያሉት በረንዳ ዳሪዎች ናቸው። እዚህ ጋር ይሄ ኦርጋናይዝ የሚያደርጉት ቲዲኤፍ ጦርነት እንደፈላጊ አድርጉ። ከቲዲኤፍ በላይ ጦርነት የሚያውቃል? ከቲዲኤፍ በላይ የድሮን ነገር፣ የታንክ ነገር፣ የሽጉጥ ነገር፣ የሁሉም አይነት መሳሪያ ትርጉም የሚያውቃል? የትግራይ ህዝብ በላይ ጦርነት የሚጠየፋል? ከምግባይ በላይ ጦርነት የሚያውቃል? ጦርነት ተፈልጎ ይገባል። ማንም በረንዳ ዳሪ እናቱን በረንዳ መቀለ አስቀምጦ ነው ወር እያለ ከምዕራብ ትግራይ ተፈናቅላ ሱዳን የገባችው በእግሯ እናቱን ይዞ ማንም ጥያፍ እኮ በቃ በዚህ ምድር ላይ እንደዚህ አይነት ሰዎች እንዲሁ አውላላ ሜዳ ላይ እንደዚህ ተጥለው ሲታይ እውነት የሆነ ነገርማ በቃ ሳምቲንግ ፎር ጉድ በቃ የሆነ በቃ ተጠራርጎ የሚሄድ የሆነ ችግር እንዳለ ይታያል። ማን እንደሆነ ሚዲያ ላይ ጥርርግ ብሎ መጣ። አየር በሙሉ እንደዚህ በአውላላ ሜዳ ማንም ነው የሚያውቃቸው። አሁን እነዚህ የአቋም ሰው መሆን ምን ማለት እንደሆነ በዚህ ሰዓት ቲዲኤፍ ባህላዊ ጀነራል ምናምን እያለ ትላንት ጀነራል
ብጾት ጓዶቻችን ጥሩ ነው ያሉት ብጾት ጽቡቅ አለው እያለ ሪፖርት ሲያደርግ ነበር ፌስቡክ ላይ በሎሚ ብሎ እንጀራ ሲበላ ነበር አለቅላቂ ይወላ አሁን ቲዲኤፍ በቲዲኤፍ ሲመጣ አናት ይፈርሳል ብለናል አናት ይፈርሳል ፌስቡክ ላይ ተጣል እኛ ተቋም ላይ ናለ ተቋም ትልቅ ተቋም ገንብተን ነው ህዝብ የምናገለግለው ኢትዮጵያን የምናገለግለው ተጋሩ የምናገለግለው እዚህ ደርሰናል ቲዲኤፍም እዚህ ደርሷል ይሄ ሁሉ ፈተና ደርሶ አርሚ እገሌ ከዳኝ ኮር እገሌ ከዳኝ ጉሽ ጋር ሄደ ወዳባት ሄደ ሲባል ሳይደናገጥ አዛዥ ሄዶ ሰራዊት ገጥ ብሎ ይኸው አሁን ያለበት ሰራዊት ደርሷል በመርህ ነው ማለት በመርህ ነው እንደዚህ ትግራይን አስቀድሞ ነው የትግራይ እናትን አስቀድሞ ነው መቀሌ ተጣለችው የትግራይ እናት የዚህ በረንዳ ዳሪ እናት ጭምር ወደ ቤቷ መልሳለሁ ብሎ ቁርጠኛ ሆኖ ማለት ነው መስዋዕትነት ከፍልልሃለሁ ይያለ ይሄ የማይካድ ነው እና አዲስ አበባ ያላችሁ ተጠንቀቁ ተብላችኋል የትግራይ መንግስት መግለጫ ዛሬ ያያችሁት ይመስለኛል ትግራይ መግለጫ ወጥቷል የትግራይ መንግስት ከዚህ ፕሮግራም በኋላ አጥር ያለ 1:30-20 ደቂቃ በትግርኛ መለሳለሁ በትግርኛ ፕሮግራም አለ እና ስንሰማ ቲዲኤፍ የሚቃወሙ ሰዎች አሉ አዲስ አበባ ይሄው አዲስ አበባ እኮ ሰላማዊ ሰልፍ ወጣኩ ይሄ ጉጅሌ ቡድን እኛ ጦርነት አንፈልግም የሻዕቢያ ምናምን የሚል መግለጫ ነው ይዘው የሚመጡት ብልጽግና አዘጋጅቶ የሚመጣው ስክሪን ላይ ምንም ጥርጥር የለውም ልክ ምንድነው የቲፒኤልኤፍ ሃርድላይነርስ እንዳለው አክራሪ ሲላቸው ነበረው ለካ አክራሪ ያልሆኑት እነ ጻድቃን ጌታቸው ናቸው አኮርዲንግ ቱ የማሲንጋ አይነት ሜንታሊቲ ያላቸው ትግራይን በአግባቡ ማያውቁ ማለት ነው ትግራይን በአግባቡ ማያውቁ አምባሳደሮች አሉ ኢትዮጵያ ምድር ላይ አንድ አምባሳደር ወደ ሆነ ሀገር ሲሄድ መጀመሪያ የሚያውቀው ስለ ሀገሩ ነው የሚያውቀው መሪው ማን ነው ምን አይነት መንግስት ነው ምን አይነት ህዝብ ነው ያለው ምን አይነት ስንት ቋንቋ አለው ስርዓቱ ምን ይመስላል ካልቸሩ ምን አለ በደንብ አድርጎ ዴግ አድርጎ ጎግል አድርጎ ነው የሚመጣው አንደኛው ኦሪየንት ይደረጋል በየሀገራቱ ኦሪየንቴሽን ይሰጣል ወደዚህ ሀገር የምትሄደው መሪ እንደዚህ ነው ለምሳሌ አንድ የአሜሪካ አምባሳደር የነበረው ማን የሚባለው ወደ ኢትዮጵያ ሲመጣ መለስ የሚባል ነው መሪ መለስ ነው አንባቢ ነው ቻሌንጅ ያደርጋል ተዘጋጅ ተብዬ ነው የመጣሁት ነው ያለው አምባሳደር ማን ነበር አዲስ አበባ ሲሄድ የመጀመሪያ ከዛ ጊፍት ይዤለት መጣው አንድ መጽሐፍ በ3 ቀን አንብቦ መጥቶና ጥያቄ ያለኝና ብሎ ጠራኝ ነው ያለው እነዚህ አሁን ያሉ ወደ ኢትዮጵያ የሚመጡ አምባሳደሮች ግን ሪሊ ኢትዮጵያን ያውቃታል ወይስ አውቆ ነው የሚያበላሹት አዲስ አበባ ተቀምጦ ሃርድ ላይነር አይደለም ይሄ ቲፒኤልኤፍ ነው ግን ሞዴሬት ነው ይላሉ በቃ ደና ነው እንደዚህ በል ብትለው የሚገለበጥ ነው አትገልበጥ ብትለው ማይገለበጥም እንደዚህ ይላሉ እነሱ ከመቼ ጀምሮ ነው እነዚህ ቲፒኤልኤፍ ሆኑት ከመቼ ጀምሮ ነው ጻድቃን ቲዲኤፍ የሚሆኑ ጌታቸው ቲዲኤፍ የሚሆኑ ሄዷል እኮ እነዚህ አልገባ አያውቁ ማለት ነው ወይ አውቆ ነው የሚያጠፉት ማለት ነው እና ግልጽ መልእክት ተላልፏል አዲስ አበባ ሆናችሁ ወጣቶች ወደ መከላከያ ማስገባት ነው የሚፈልገው ብልጽግና ዝም ብሎ እንደ ድሮ አፈሳ ወደ ሚዛን ቴፒ አዋሳ ምናምን የሚወስድበት እድል የለውም አጭርና መረር ያለች እንደምትሆን ያውቃታል አብይ እንደ ከዚህ በፊቱ ይሄ ሁላ አመታት ወራት ምናምን እንደዚህ የሚያንገላታት አይችልም ጊዜ የለውም ለእንደዚህ አይነት ጊዜ የለውም ተጋሩ ወደ ሚዛን ቴፒ ሰሩ አዋሳ ወሰድልኝ አይልም አጠር ያለች መረር ያለች ጊዜ እንደምትሆን ያውቃታል አብይ በዚህ ጊዜ ወጣቶች በያላችሁበት ተጋሩ በማንነታችሁ ምክንያት ኢንፍሉዌንስ ያደርጋችሁ ጦርነት ነው ፈርተን ነው ምናምን የምትሉ ተውት እሱ ይገባኛል እሱ ከዛ ወጣቶች ናቸው ኑ ይያሉ ነው ልክ አዲስ አበባ መጥተው እንደሚቀልቧቸው ኑ ይያሉ አምጥተው ኢንፍሉዌንስ አድርገው አዲስ አበባ መጥተው በረንዳ ዳር ያደርጓቸው ዘመድ ደግሞ ሰው ተቸግሯል የእህት ልጅ ወንድሙ ቢሆን እንኳን አስጠጋም በዚህ ሰዓት አዲስ አበባ ያል እናቋለን የኮስት ኦፍ ሊቪንግ እናቋለን ሰው እንደዚህ አይደለም አንደኛ ቤት ችግር አለ በእነዚህ ስብሰባ ላይ የሚመጡት ካድሬዎች ብቻ መሆን አለባቸው የብልጽግና ካድሬዎች ነገ ዋጋ የሚከፍሉትን የትግራይ መንግስትም ዛሬ የሰጠው ማስጠንቀቂያ ነገ ዋጋ ትከፍላላችሁ ነው የተባሉት ይታወቃል በመልክ ይምጡ ሶሻል ሚዲያ ላይ ካምፔን ያደርጉ ያሉት ይታወቃሉ እነሱ ይምጡ ትግራይ ነገ ትፋረዳቸዋለች እነዚህ ንጹሃን በተለያየ ምክንያት ወደ አዲስ አበባ ሄዱት ግን ዝም በለው በያላችሁበት ዝም በለው ይሄ ምክራችን ነው ብልጽግና ነገ ጧት ይጠቀምባቸዋል አዲስ አበባ የመጣችሁት ቲዲኤፍን ጠልታችሁ ደግሞ አይደለም የትግራይ ህዝብ አሁን ያለበት ችግር ገጥሞት ያለው ችግር ጠፍቶባችሁ አይደለም አዲስ አበባ ስቴዲየም ስትመጣ ግን ትግራይ ጥያቄ የላትም ትግራይ ጦረኛ ነች ቲዲኤፍ ጦረኛ ነው ቲዲኤፍ ዝም ብሎ ጦርነት ስላማረው ነው ጦርነት እያለ ያለው የሚስሜት ብልጽግና ግን እንደ ጨዋ ትግራይ ልክ እንደ በኢትዮጵያ ላይ በእኩል
እይታ ትሪት እንደሚያደርጋት አርጋችሁ ነው እንግዲህ ፖርትሬት የምታደርጉት። አዲስ አበባ ጨዋ ነው ብልጽግና ጥያቄ የላትም ትግራይ በሚለው መንገድ እነዚህ አለቅላቂዎች ናቸው። ከእንደዚህ አይነት አንዲት ልጅ አለች ወደኋላ እንዲሁ ትዝ አለኝ በጣም መርዝ አንዳንዴ መርዝ ሳይሆን አሁን እቺ ልጅ ይዋት ትላንት ላይ ነበር ውይይት በተለይ ስለ ሀገራዊ ምክክር ኮሚሽን በተለይ ለኛ በጣም ትልቅ እድል የሰጠን ኢቭን ደግሞ የዛሬ ደግሞ እኛ እንደ ታሪክ አሻራችን የምናስቀምጥበት ወንድማማችና እህትማማችነት ያየንበት ትንሿ ኢትዮጵያ ነው ዛሬ ያየን። ምክንያቱም በግጭት የሚመጣ ነገር የለም። ከኛ የሚፈልጉትን የጋራ ወል ይሄ ከዚህ ከነጠላ ውል ወጥተን የጋራ ውላችን የምናከብርበት ይሆናል ብዬ አስባለሁ። እዚህ በርካታ የትግራይ ተወላጅ ከትግራይ ክልልም የመጡ ኢቭን ደግሞ እዚህ ያሉት የትግራይ ተወላጆች በርካታ አሉ። እኛም የምንፈልገው የትግራይ እናት ማልቀስ ይውቃት። ትግራይን ሰላም ያስፈልጋታል። ትግራይ እንደ ሌሎች ክልሎች ላይ የጋራ የሆነ ነገር ያስፈልጋታል፣ ልማት ያስፈልጋታል። እንግዲህ እነዚህ ነው ነገ ጽዋት መሰብሰብ ያለባቸው። በጣም 1 ኪሎ ወርቅ አካባቢ ያርጋለች። እንግዲህ ልማት ያስፈልጋታል፣ ጦርነት ያስፈልጋትም። ትግራይ ተወካዮች ነን ብላን የመጣችው እህታችን የምክክር ኮሚሽን ምክክር ትግራይ አለች እኔ ተወክዬ ነው የመጣሁት ነው የምትለው። ተመልከቱት። እሷ ትግራዋይት ይመስላ አብዚ አወርቅ እንደሚባለው ወርቅ ሆና ነው የመጣችው። ወርቅ በወርቅ ትግራይን በዚህች ነው የምትመሰለው። የትግራይ እናት እችን ነው የምትመስለው። ትግራይ ወክላን የመጣችውና እኮ ከማዶ እቺ ትግራይ እንዴ ትግራይ ተወክላለች ማለት እኮ እንዲባል ነው። ቀላል ከ4000 የኢትዮጵያ ዜና አገልግሎት ወይ ፋና ምናምን ኢንተርቪው የሚያደርገው ማን መርጦ ትግራይ ነው የሚመርጠው እዛ ላይ። ምክንያቱም ትግራይ የለችበትማ፣ ሙሉ በሙሉ የለችበትም። ትግራይ የለችበትም። እቺ አሁን የትግራይ ተወካዮች እኮ አለን ትላለች። ትግራይ ዥንጉርጉር ነው የትግራይ ሆድ። TDF አለ እዛ። እቺ ማለች አዲስ አበባ፣ እቺ ማለች አዲስ አበባ ስትቀልድ ማለት። ነገ ጧት ሰልፍ የሚወጡት እነዚህ ናቸው። የወል ታሪክ የነጠላ ታሪክ የሚለው አብይ የሚጫወታቸው ቋንቋዎች ናቸው። እቺ እልም ያለች የብልጽግና ካድሬ ነች። ምንም ጥርጥር ከቋንቋ ከአንደበቷ። ድሮ የኢህአዴግ ሰው ካድሬ ይታወቅ ነበር። ድርጅታችን፣ መንግስታችን፣ ሀገራችን ምናምን የወል ታሪክ የወል የነጠላ ታሪክ እየተጫወተች ነው። እነዚህ ናቸው የሚሄዱት። ሌሎቻችሁ ቅሩ፣ አያዋጣችሁም። እዚህ ላይ የምትሳተፉ ግን የብልጽግና ጦርነት ለመደገፍ ብልጽግና ወደ ትግራይ የሚያደርገው ጦርነት ለመደገፍ የተደረገ ሰልፍ ነው። ይህን አውቃችሁ ነው መሄድ ያለባቸው። ተጋሩ ጭምር ደግፈውኛል ለማለት ነው። አይቀሬ ነው። ለምን ቀይ ባህር እያለ ነው። ይሄን እንደመስሰዋለሁ እያለ ነው። ምን ጥርጥር አለ? ሁሉም ጋር ግብፅም ሁሉም ተደርበው ቢመጣ ወያኔም ቢመጣ ሱዳን ቢመጣ ቅንጣት ታገው ሁሉንም እንደረምሳቸዋለን እያለ ነው። በዚህ መሃል ነው እናንተ ሰልፍ እየወጣችኋል። ማንም አለቅላቂ ነው አዲስ አበባ ያለው ባንዳ ስብስብ ነው። ሚዲያ ያሉት ፌስቡክ ላይ ያሉት ተመልከቷቸው። እነሱ አንዳንዱ ለሙስሊም አንድ ሌባ ጋዜጠኛ የትግራይ ቲቪ ጋዜጠኛ የነበረ ነው። ለሙስሊም ታጋዮች ለቲዲኤፍ ታጋዮች ገንዘብ እያዋጣው ነው፣ ገንዘብ ደግፉኝ ይላል። ሰው ነግሮኝ ነው። በዚህ ትላንት ሰሞኑን የሰማኝ ግን ዝም ብዬ ረግጬ ተውኩት። ቲዲኤፍም መርጦ ለሙስሊም ቲዲኤፍ ይላል፣ ለሙስሊም ታጋዮች ይላል። አስቡት። ይሄ ትውልድ የት የፈራ ትውልድ ነው? የት ያደገ ትውልድ ነው? ለኦርቶዶክስ ቲዲኤፍ፣ ለካቶሊክ ቲዲኤፍ፣ ለፕሮቴስታንት ቲዲኤፍ፣ ለሙስሊም ቲዲኤፍ እያለ ገንዘብ የሚያዋጣ ማለት ነው። በዚህ ዘመን አዲስ አበባ ለመሸቀል እነዚህ ሰዎች ናቸው የተሰማሩት። እኔ በጣም ያዘንኩት እንደዚህ ብሎ ሲነግረኝ እና አዲስ አበባ አሉ ሰዎች አሉ እየደወሉ ስልክ እየደወሉ ኑ የሚሉ ኑ አሉ እየደወሉ የሚያስቸግሯቸው ሰዎች አሉ። አዲስ አበባ የሆነ ሆቴል ቀዳሚ ነው ምናምን አለ አንድ ሆቴል አለ ወደ ቦሌ አካባቢ። አንተም ትመጣለህ ቶሎ መምጣት አለብህ እያሉ እዛ የሚሰበስቧቸው እየጠሩ እነዚህ ባንዳዎቹ ናቸው። አሸናፊ ኃይሉ የሚባል አንድ ባለሀብት አለ መቀለ። ባለሀብት ነው። ለዛም ህወሓት ወክሎ ምርጫ ይሄ የጨረባ ምርጫ የተባለው ምርጫ ተሳትፎ ነበር። ድምፁ አለኝ እኔ ሰው አስገድዶና እያለ ሰው ሲደውል ለሰው ና ትመጣለህ ቅዳሜ ስብሰባ አለ የሆነ ሆቴል አለ ና ትመጣለህ እያለ ድምፅ አለኝ። አሸናፊ ኃይሉ የሚባለው ባለሀብት ሰው ሲያስፈራራ እየደወለ ለሰው ማናቅ ይመስላችኋል? እነሱ ባለጊዜዎች ናቸው። አሸናፊ ኃይሉ አዲስ አበባ አንደኛ የትግራይ ተመራጭ ነበር።
ከደብረጽዮን በር ከፋሽ ነበር። ማንም አሸናፊ ኃይሉ የሚባል ሳይፈቅድ በር አይገባው ነበር። ዲያስፖራ በለው ማንም አይገባም። እሱ ምንድነው ጉዳይ መጀመሪያ ፕሩፍ ሪዲንግ ተደርጎ ፕሩፍ ሪዲንግ በሱ ጋር ነበር። ጉዳይ ምንድነው ተብሎ በቃ ነገ ትገባለህ። ጉዳይ ገዳይ ነበር። ባለሀብት ሆኖ ግን ጉዳይ ገዳይ ደብረጽዮን ቢሮ አሁን አዲስ አበባ ሆኖ ጸረ ትግራይ ኮንፈረንስ ያካሄዳል። አንድ ሆቴል ቅዳሜ ያለ አስፈላጊ ሆቴል ስም አስፈላጊ ስላልሆነ በተረፈ አንድ ትርክት የተጋሩ እና የብልጽግና ትርክት ልንገራችሁ። ያዋጣል ተከራከሩበት በያላችሁበት። ተጋሩ ባንዳዎች አብይ ምን ይላል? የትግራይ ወጣቶች ወደ ሱዳን እየተሸጡ ነው ይላል ፓርላማ ላይ። ወደሽ ነው ቆማጤት የሚባል ደግሞ እንዳትረሱ ዶክተር ደጀኔ ወደሽ ነው ቆማጤት የሚለው። አቶ ጻድቃንም ተመሳሳይ ቋንቋ የሚጠቀሙ ወደ ደባዜን ወደ ኩምሩክ መጥቶ በቃ እንትን እያሉ ነው ቲዲኤፍ እዛ የተዋጉ ነው ይላል። አቶ ጌታቸውም እንደዛ ይላል። አርሚ 70 የሚባል አለ ለምንድን ነው ደባዜን የሚሄደው ይላል። የኛ ሰራዊትም ይላል ጌታቸው። ሱዳን ያለው ሰራዊት ይላል በራሱ የኛ ሰራዊት ይላል ጌታቸው ረዳ። የጭንቅላት ጨዋታ ሲጫወት ጌቾ ለካ ከኛ ጋር ነው ይሄ ሰውዬ እንዲባል ማለት ነው። እኔ እኮ በደንብ አድርጌ አብጠርጥሬ ነው የማውቃቸው። እንደዚህ አብጠርጥሬ በጌታቸው አንደበት የኛ ሰራዊት ሲባል ተመልከት። መፍረስ አለበት የሚለው ሰራ የኛ ሰራዊት ይላል። እንዲሁ የትግራይ ህዝብ እንኳን ደግሞ ደጋግሞ በዚህ ስለምናሳያቸው ቅልጥልጥ ብሎ እንደዚህ በቃ ጠራራ ፀሐይ ላይ ነው እንዲሁ በቃ በ50 ዲግሪ ላይ ነው የጣልናቸው እዛ ላይ። አርኤስኤፍ የሚባል ታውቃላችሁ? አርኤስኤፍ አንድ ሎጂክ ነው የምነግራችሁና ትክክል ነው ትክክል አይደለም ለማለት። አርኤስኤፍ አሶሳ ነው ያለው ካምፕ ሰርቶ 10,000 ካሬ ሜትር ላይ ሮይተርስ ያጋለጠው ዓለም በሙሉ የሚያውቀው ትልቅ ካምፕ አይደል? ትልቅ ካምፕ ቤት ነው የሚመጣው። ይሄ ሁላ ተሽከርካሪ በዛ በኩል ነው የሚመጣው በአዲስ አበባ የሚገባው የዩኤኢ። ቤንሻንጉል ጉምዝ ነው አሶሳ የት ነው? የኢትዮጵያ አካል ነው። ትግራይ የት ነች? ኢትዮጵያ ውስጥ ነች ያለችው። ከፌዴሬሽን ውስጥ አንዷ ትግራይ ነች። ከፌዴሬሽን ውስጥ አንዱ አሶሳ ነው። አርኤስኤፍ ያለው አሶሳ ነው። አርኤስኤፍ ያለው ማለት ትግራይ እንዳለ ነው የሚቆጠረው። ምክንያቱም አሶሳ ማለት ኢትዮጵያ ነው። ማንን አስፈቅደው ነው አርኤስኤፍ ቤንሻንጉል ጉምዝ የገባው? ትግራይን አስፈቅዷል። ቲዲኤፍ ጋር ተነጋግሯል። ደብረጽዮን ፈቅዷል። የትግራይ ህዝብ ፈቅዷል። ማን የሚባል ፈቅዶ ነው አርኤስኤፍ ቤንሻንጉል ጉምዝ የገባው? የማን ወጥ ሊያማስል ነው የገባው? የማን ሰላም ሊያውክ ነው የገባው? ለማን ሰላም ሊያመጣ ነው አርኤስኤፍ የገባው አሶሳ? ይሄ ጌታቸው ረዳ ይነግረናል። አቶ ጻድቃን ይነግረናል። አቶ አብይ ይነግረናል። ማንም አይነግረንም። ምንድነው የሚሉት? በዛ በኩል ደባዜን እኮ አርሚ 70 የሚባል አለ እኮ ሸረሪና እኮ አለ እኮ እንዲሁ ምናምን ይላሉ። የታሪክ አተላዎች ናቸው እነዚህ። የታሪክ አተላዎች አሉ እና ደባዜን አሉ ሸረሪና አርሚ 70 እንዲሁ ምንድነው አለ አትክልት አለ የምች መድኃኒት አለ ምን የሚባለው አለ የብልጽግና የምች መድኃኒት ነው አርሚ 70 ያውቋል እሱ አብይ። ሸረሪና እንዳለ ነው የምናውቀው። ሸረሪና እንዳለ ያውቃል እሱ። ሸረሪና ድሮን መታው ይሌለ እንዴ ሌላ በዚህ እኔ መጣ ቢባል ደስ ይለኛል፣ በጣም ደስ ይለኛል። ለምን ህልሜ እሱ ነው። እኔ ውስጤ ቁስል አለብኝ። እኔ በጣም ከባድ ቁስል አለብኝ። ብልጽግና የሚባል ገዳይ ቡድን በራማ በኩል ነው ትግራይን የወጋው። ባዱ ኋላ ወርዶ እንዳገርግሽ ወርዶ ተራራ ላይ ሆኖ ራማን የደበደበው። ተራራ ሆኖ ዝም ብሎ ምንም በቃ ተራራ ላይ ሆኖ ከተማውን የደበደበው የት ሆኖ እንዳገርግሽ ቤተገርግሽ ነው ላይ ተራራ ወጥቶ የመጨረሻ ከተማቸው ምን አባቱ ላይ ያደረግ ነው ወደዛ የሄደው መከላከያ። እናንተ ምን ሞራል አለ አንተ? አርሚ 70 በዚህ መጣብኝ ብትል በእናት ቀሚስ ቢገባስ አንተ ምን ሞራል አለ መናገር? አርኤስኤፍ ምን አባቱ ያደርጋል እዛ አሶሳ? ምን ያደርጋል? መብቱ ነው። አርኤስኤፍ ከኢትዮጵያ ኦፕሬት ማድረግ ኢትዮጵያ ዲፕሎይ አድርጎ የጎረቤት ሀገር መምታት እና የኢትዮጵያ ሰላም ማመስ መብት አለው። ሎጂኩን እናስረዱን እስቲ። አርኤስኤፍ ኢትዮጵያ ካለ አርሚ 70 ነው አርሚ 50 አርሚ 990 የሚሆን ለምን ሱዳን ይምጣ ኬንያ መጥቶ ቢዋጋ ምን አቅም አለ? አንተ ምን የሞራል ልዕልና አለ? ንገረኝ። የትኛው ራሽናል የትኛው ሎጂክ ነው ያለ ካንተ ጋር?
በተለይ ለተጋሩ ባንዳዎች መውጫ ቀዳዳ ያጡት ምንም ነገር በቃ ምን ቢሉ የተቸገሩ አሉ። አንድ ይሄን ጉድ እዩ፣ ይሄ ላሳያችሁ ብዬ ነው። ይሄ አርኤስኤፍ ነው። አርኤስኤፍ ሕክምና ኢትዮጵያ ሕክምና ውስጥ ናቸው። አርኤስኤፍ ቦሌ አሉ፣ ቦሌ የሆነ ሆስፒታል አሉ፣ ጦር ኃይሎች አሉ እና የቤንሻንጉል ጉሙዝ አሶሳ ምናምን ጠቅላላ እነሱ ናቸው የተከበሩ። እነዚህ ተመልከቱ ሆስፒታላቸውን ምን እንደሚመስል አርኤስኤፍ የሚታከሙት አርኤስኤፍ የሚታከምበት ነው። ተመልከቷቸው አለባበሳቸው እና ቋንቋ አይችሉም። የኛዎቹ በምልክት ነው የሚያናግሯቸው። ለድብቅ የተቀረጸ ነው። መቅረጽ አይቻልም። በጣም ወንጀል ነው። ተመልከቱ በኮድ ነው የሚያናግረው። በቃ በዚህ በኩል ሂድ፣ በዚህ ጠረግ የለም። ተመልከቷቸው። እነዚህ አርኤስኤፍ ማለት እነዚህ ናቸው። ምን ሊያደርግ ነው እዚህ የመጣው? ምን ሊያደርግ ነው? ይሄን እኔ ገጥመሃል፣ በዚህ መጣብኝ፣ በእናቴ ቀሚስ ገባብኝ ምናምን የሚባል ቋንቋ የለም። ቀጥለን ተመልካቾች አንድ የምርኮኞች ጉዳይ እናነሳለሁ። ወደኋላ ወደ ምጽዋ ወስዳቸዋለሁ። ይሄ ፎቶ እዩት። ብልጽግና አባዱላ ይመስላል። ይሄ ፊት ለፊት ያለው ሳህል ነው። ሳህል የኢትዮጵያ ምርኮኞች ታሪካዊ ፎቶ ወደኋላ መለስበታለሁ። ይሄ ጊዜ ይመጣል፣ በቅርብ ይመጣል። የቀይ ባህር ጉዳይ 1000 ዓመት ያስተዳደር ነው ቀይ ባህር አለ አብይ አህመድ። እቺ 3000 ዓመት ኢትዮጵያ የ3000 ዓመት ሀገር ነች እኮ። እኛ እኮ የስልጣኔ ሀገር ነን የሚለው ትርክት አለ ኢትዮጵያ ምድር ላይ። የስልጣኔ ሀገር ነን እያለ የሰው አንገት ቆርጦ ሆ እያለ ጀግና በስሜት የሚሄድባት ሀገር። የሰው አንገት ቆርጦ እንደዚህ እንጨት ላይ አድርጎ ለዚህ ሆ እያለ የ3000 ሀገር የ3000 ዘመን 3000 ዘመን ብዙ ህጎች፣ ድልብ የሆነ ህግ ይኖራል። የሞራል ልዕልና ይኖረናል። ባህላችን በጣም ብዙ ነገር፣ ፍቅር፣ ሃይማኖት ምናምን። ሃይማኖት እኮ የሰው ልጅ እኮ ሃይማኖት እንዲኖረው የሚደረገው እኮ ስብዕና እንዲኖረው እኮ ነው። ኢንተግሪቲ እንዲኖረው የሞራል ይሄ ይደረጋል አይደረግም፣ የስ ኖ የሚባል እንዲያውቅ እኮ ነው። ሃይማኖት ሰው በሃይማኖት የሚገነባ ምንም አይነት ሃይማኖት ይሆን የሞራል በሞራሊቲ ያደገ የታነጸ ህብረተሰብ ለመገንባት እኮ ነው። ሰው አንገት ቆርጦ እያለ የሚሄድ ሬሳ ቁጭ ብሎ የሚያቃጥል ሰው ከሞተ ሞተ ነው። ሞተ ገለውም አልወጣ ሲል እንደገና ማቃጠል። ሰው በቁሙ እንደ በቆሎ እሸት ያገላበጡ መጥበስ። የ3000 ዓመት የሚባለው የትኛው 3000 ዓመት ነው? ከማን ጋር ነው 3000 ዓመት አይኖር ነው? ትላንት ጠቅላይ ሚኒስትሩን ሲሳለም የነበረው ያ ቄስ ሆኖ አብይን የሚሳለም የአብይን እጅ የሚሳለም ቄስ እኔ ከሱ ጋር 3000 ዓመት አልኖርኩም። አባቴም ስንት ዓመት ወደኋላ ዛሬ ቢቆጠር ከነዚህ አይነት ቄስ አብሮ አልኖሩም። አንድ አይነት ሲቲዝንሺፕ ይዞ አልተቀመጡ። የሆነ ሳምበዲ መጥቶ ተቀላቅሎ በቃ ኢትዮጵያዊ ነኝ ብሎ ሊሆን ይችላል። በፍጹም ይሄ የት ያደገ ሊሆን አይችልም። አብይ ግን 1000 ዓመት ወደኋላ ይላል። አብይ መራሽ ሲዋሽ ችግር የለበትም። ለምን ዋሽቶ ጨርሷል። የሚታዝበው ትውልድ የለውም። አብይ ውሸታም ነው፣ ቀጣፊ ነው ሲባል እኔ በቃ ሁሉ ነገር ወንጀለኛ ነው ከተባል የፈለከው ወንጀል ሞት የተፈረደበት ሰው ዝም ብሎ ሌላ 10 ወንጀል ቢፈጽም ዞሮ ከሞቱ በላይ ቅጣት አለ እንዴ? የለም። ሞት ነው ማክሲመም፣ ካፒታል ፓኒሽመንት ነው። በቃ አለቀ። ስለዚህ ሞት የተፈረደበት ሰው ወንጀል እንደሚሰራ ማለት ነው፣ እንደሚሞት ስለሚያውቅ ውሸታም ነው ተብሎ የጨረሰ ሰው ነው። 1000 ዓመት ወደ ኋላ ሲል 1000 ዓመት ኢትዮጵያ የትኛዋ ኢትዮጵያ ነበረች? ኢትዮጵያ የምትባል የትኛዋ ነች? ትግራይ እንደሆነ በቃ የለውም እኮ በአርጀስ ስምነት ከሆነ ይውሰዱት ብለህ ይላል እኮ። ሞቅ ሲል ደግሞ ባድመ አልከው። ባለፈው ባድመ ልክ ለኢትዮጵያ አካል አድርገህ ማለት ነው። ኢትዮጵያ ለመሽተት ስትፈልግ፣ ካራማራ አድዋ ድል ምናምን ስትፈልግ እና የኢትዮጵያ ሉዓላዊነት ታስጠብቅ ሲባል በአልጀርስ ስምምነት ከሆነ ይውሰደው ትላለህ። ደግሞ እንዲሁ እኮ አብይ አህመድ የገጠመው ችግር እንዲሁ በፍንጢጣው በቂጡ የገባበት እባብ ሊሆነበት። እባብ ከገባ ብትጎትተው
ይበጠሳል። ግማሹ ነው የሚበጠሰው፣ ግማሹ ሆድ ውስጥ ይቀራል አይደል? እንደዛ ነው። ዝም ቢለው ሙሉ በሙሉ ይገባበታል። አብይ ያለበት ቁመና እሱ ነው። አማራጭ የለውም። የመጨረሻ የሞት የሽረት ጉዳይ ሆኖ ሁሉም መዋሸት ማጣላት ነው የሚፈልገው። አፄ ዮሐንስ አለ እኮ ደብረ ማርቆስ ሄዶ አፄ ዮሐንስ አለ። አፄ ዮሐንስ የሰሩትማ በአንተ በኩል ቢያንስታቸው ለሀገር ብለው የተደብቀው የሞቱ ይመስልሃል? መቀለ አፄ ዮሐንስ መቀለ እኮ አፄ ዮሐንስ ቤተመንግስታቸው እኮ መቀለ ወይ ደብረ ታቦር ነበር እኮ። ሁለት ቤተመንግስት ነበራቸው እኮ። ደብረ ታቦር ሁለተኛ ቤተመንግስታቸው ነው። ደብረ ታቦር ቤተመንግስቱ ታመው የሞቱ ይመስሏል እንዴ? ወይ አፄ ዮሐንስ ሆቴል አፄ ዮሐንስ ማረፊያ ፓላሳቸው መቀለ የሞቱ ይመስሏል? ወይስ አንድ ሆቴል ላይ ዝም ብሎ አዲስ አበባ ትላልቆች ሆቴል ላይ ሲማግጥ እዛው ፌንት ያደረገ ይመስሏል? ለሀገር እኮ መስዋዕትነት የከፈሉት እኮ ለሀገር። ማንም ያውቀው ነው። የት መተማ የት ነው? አማራ ክልል ነው። አማራ የት ነው? ኢትዮጵያ ነው። ደብረ ማርቆስ ሄደ ፖለቲካ ስትሰራ እችን ሁሉም ነገር ወርወር። ዘመነ ካሴና ደብረጽዮን፣ ዘመነ ካሴና ምግበይ የሚያጣላ ነገር ካለገኘ ይሄ ነገር ጣልጣል አርግስት ነው። አይሆንም። እሱ ደግሞ የሰማው አለ ሰሞኑ እንዳይወጣ አብይ የሰማው ነገር ይኖራል። ሰሞኑ ደግሞ ይሄን ፎርሽ የሚያፈርስ የሰማው ይኖራል፣ እርግጠኛ ነኝ። ወደ ቲዲኤፍ አካባቢ ማለት ነው። የቲዲኤፍ ቁመና ምን ይመስላል? ቲዲኤፍ ምን አለው? ምን አቅም አለው? ትናንት ምን ነበረው? ዛሬ ምን አቅም አለው ያለው ይመስለኛል። ለጦርነት ቅስቀሳ ግን ጥሩ ነው። ለሱ ያስበው ሊሆን ይችላል። ለቀይ ባህር ብሎ የሚነሳ ኢትዮጵያዊ ካለ በዚህ ሰዓት መርፌ ብትወጋው የማይሰማው ትውልድ ነው አሁን አዲስ አበባ ያለው። ኪስ ውስጥ አይጥ ቢያገኝ ደንገጥ የማይል ወይ ፈግግ የማይል ትውልድ ነው ያለው። የፈዘዘ ትውልድ ነው። በብዙ ስነልቦና በብዙ ማህበራዊ ኢኮኖሚያዊ ቀውስ ውስጥ የገባ ትውልድ ነው። ቀይ ባህር ብትለው ላሽ በልበናት ነው የሚለው። ግን እሱ እናወዳድረው አብይ አህመድ ከጌታቸው ጋር ዛሬ እናጋጫቸዋለን። ሰላም እናባበላቸዋል። ማጋጨት ሳይሆን ሰላም እንዲባባሉ እንፈልጋለን። ሁለቱንም ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። አልፎ አልፎ ኤርትራን በሚመለከት በተለያየ መድረክ ስናገር ከሰማችሁ ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ በየሄድኩበት አቶ ኡስማን ወክዬ ከሰራው የሥራ መዛባት እንዳይመስላችሁ። ገና ፕሬዚደንቱ ገና አረፍተ ነገር ሳይጨርስ በየሄድኩበት ሲል አገልጋያቸው ሆናለሁ ውጭ ጉዳይ ሚኒስትራቸው ሆኜ እሰራለሁ ሲል ገና ሳይጨርስ ነው ማጨብጨብ የጀመረ። ይሄ አለቅላቂ ነው እንግዲህ አሁን ቀይ ባህር ተወሰደብኝ የሚለው ምን ነው ያ ጊዜ ለምን አልተጠቀምክበትም ታዲያ? ምን የመሰለ ራስን በራስህ ተሹመ ውጭ ጉዳይ ሚኒስትራችሁ ነው። ምንም ሰውየው ፕሬዚደንቱ እንኳን ደንግጦ እንደዚህ ይላል እኮ ደንግጧል። መሾሙ ማን የሾመ? እሱ እኮ ነው ፕሬዚደንት። ራሱ ሰርፕራይዝ አደረገው። መድረክ ላይ እኮ ሰርፕራይዝ አደረገው እኮ ተሹም ያለው አንዳንድ ግራንት እንዳትጋቡ ኦስማን ሳላ ጋር የሥራ መዛባት ምናምን የመጋጨት እንዳይኖር እንደዚህ ያልከው ሰውዬ ቀይ ባህር የማን ሀገር ነው? ኤርትራ ማን ነች? የኤርትራ ካርታ የት አካባቢ ነው? ስለ የትኛው ኤርትራ ውጭ ጉዳይ ሚኒስትር ነን ያልከኝ የትኛዋን ኤርትራ ነች አይደል? ይሄ ደግፉኝ በቃ ትግራይን ለመምታት በቃ ትንሽ ለማሟሙቅ ሁሉም ማድረግ አለበት። የዚህ ሰውዬ ችሎታ ምንድን ነው ግን? አለቀበት። አጋጣሚውን አለቀ። ሮጦ በቃ ሄደ። በቃ ልጅ ይሮጣል አባቱን ግን አይቀርም እንደሚባለው ከኋላ መጡበት። ከጌታቸው ጋር እናወዳድረው ለማነጻጸር ነው። ራሱን በራሱ ነው። ምንም ሀተት አያስፈልገውም። ትናንት ምን አልከን? ውጭ ጉዳይ ሚኒስትራችሁንን። ዛሬ ደግሞ
ህገወጥ መንግስት አዲስ አበባ መጥቶ ገነጠለብን እና በህገወጥ የሄደችን ሀገር ውጭ ጉዳይ ሚኒስትራቸው ነኝ ሲለን ነበር ትላንት። እንዴት በህገወጥ የሄደች ሀገር ለምን የሷ ውጭ ጉዳይ ትሆናለህ? በምን ተብሎ? ኢትዮጵያውያን ይሄን ስታዩ በተለይ የአብይ ደጋፊዎች የአብይ አለቅላቂው ፋርሴ ብሏች ምን ይሰማቸዋል? ይሄ ለመቁረጥም አይመችም። እንዲሁ ይሄ አንዳንድ ቆፍጠን አድርጎ ለአብይ የተናገርኩት ለደብረጽዮን ወይ ለአብይ የተናገርኩት ለህወሓት ለቲዲኤፍ ያደርጉት የለ ቆራጥ ፌስቡክ ላይ በጣም ነው የሚቆራረጡት። እና እስቲ እንዴት አድርጎ ይቆረጣል? ይሄ ስለ አብይ ላይ እየነገርኳቸው ያለው አብይ አለቅላቂ ነው። ቁረጥስ በደንብ አድርጎ ቆርጠስ ወደ ሌላ ቀይረው እስቲ ያው በዚህ አጋጣሚ ይሄ ጌታቸው መልስ ይስጠው። ጌታቸው አንደበት መልስ ይስጠው ስለዚህ ጉዳይ አሁን እሱ ላይ መልስ ይስጠው። ተመልካቾች እንደግማለን። ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። አዲስ አበባ ተቀምጦ ጥንታዊ ባህር በራችን ነው ወያኔን የሸጠው ያስገነጠለው የሚል ቀጣፊ በግልጽ ሊያውቀው የሚገባ ነገር ኢትዮጵያ ውስጥ ያለ የነገሰ ያስተዳደረ ሀገር መሪ አካባቢ ገዢ ምጽዋን ተቆጣጥሮ አያውቅም። የሶስት ዘመን ታሪክ ኮንቴክስት አንጻር ስናየው አዶሌን ሶስት ብለን የምናስቀምጠው ነገር አለ። ከዚህ ውጭ አዲስ የተሸጠ ወደብ የሚባል የለም። በነገራችን ላይ የቀይ ባህር ምጽዋ በጣም ያጓጓል እኮ ምጽዋ። እንዲሁ መርከቡ እዛ ላይ የተለያዩ እኔ ምጽዋ ሄጄ ሳየው በጣም 6 ነው 7 መርከቦች እዛ አርፏል ምሳ ለመብላት። ምሳ እንግዲህ እዛ አረፍ ብለው ይሄዳሉ መሰለኝ የተወሰነ እና ይሄ ኢጣሊያ ነው ይላል አንዱ ምናምን ይላል። በጣም የህንድ የምናምን በርካታ መርከቦች ነው የሚያርፉት ምጽዋ። እንደዚህ ስለ አፉን ውሃ ይቋምጣል እንደዚህ አይደል? የሆነ ጥሩ ወጥ እንደሸተተው ሰው እንደዛ ነው የሚሆነው። ይቋምጣል ማለት ነው ይላል። አብይ ደግሞ ምን ዋጋ አለው? ያንተ አይደለም። ምጽዋ እንዳል ጌታቸው በጣም ጥሩ ጭንቅላት በነበረበት ሰዓት የተናገረው አይውሽ በቃ ትልቅ ሀገር አሜሪካ ትልቅ ሀገር ነው አይደል? አሜሪካ ስንት ፖርት አላት? ዝም ብሎ በሄድክበት ፖርት ነው። በየስቴቱ ፖርት ነው። በየስቴቱ ቢች አለው። በቃ መዝናኛ ቢች አለው። ጥሩ ነው። ትልቅ ሀገር ስትሆን ጥሩ ኢኮኖሚ ይኖርሃል። የማህበሩ እንደፈለክ ትንቀሳቀሳለህ። ቪዛ ያስፈልገው ምናምን መንቀሳቀስ። አሁን አሜሪካ 50 ሀገር መሆን የሚችል ሀገር ነው። 50 ስቴት ነው። 50 ሀገር ነው። የትና በጂኦግራፊ የማይገናኝ ከአሜሪካ ጋር የማይገናኝ ሌላ ሀገር ሄዶ አሜሪካ አካል ነው። ጃፓን አጠገብ አለ አንድ አሜሪካ አካል ነው። ሰው የሆነ ቦታ ሄዳ ስንት ጊዜ የሰዓቱ ልዩነት ምናምን የሰማይና ምድር ግን አሜሪካ 50ኛ ስቴት ነው 49ኛ ስቴት እያሉ ትልልቅ ስቴቶች ፈጠሩ። ደስ ይላል። እንደዚህ ደስ ይላል። ሰላም ሲኖር ነው። ግን አቅም ሲኖር ሰላም ሲኖር ነው። እንደዚህ ረፈጥጣለሁ እገላለሁ እንደዚህ ተውትና ኤርትራን ተውትና ድሮ ስንት መስዋዕትነት ከፍሎ ሄደ ሀገር ትግራይ ቋፍ ላይ ያለ ነው። ትግራይ ማስተዳደር አልቻልክም። ስለ ቀይ ባህር ተወውና ትግራይን ማስተዳደር አትችልም። አንተ መቀለ ዞር ብለህ መሄድ አትችልም። እንደቋመጥክ ትቀራለህ እንዳለ ጌታቸው ረዳ እንደቋመጥክ ቀርታል። ትግራይ ያልክ የሌለ ተረት አዲስ አበባ የምተረትበት ጊዜ ነው ያለው። በፍጹም እየነገርኩ ነው። ምጽዋ ሄጄ የቀረጽኩት ቪዲዮ አለ። ዝም ብሎ ተመልከት። ምጽዋ ይሄ በዚህ በኩል በቀኝ በኩል ማለት በዚህ በኩል የጉርጉሱም አለ። ወደ የመን መንገድ ነው። ይሄ አፋሮች ናቸው። እነዚህ አፋሮች እኮ 100 ናቸው። ቁጥራቸው ትንሽ ነው የሚባል ይሄ ሁላ መርከብ ተመልከት። በጣም ግዙፍ ነው። ይሄ የህንድ ነው። ይሄ ጣሊያን አለ በዛ በኩል ረጅም ርቀት ሊሄድ ነው። በዚህ በየመን ድንበር አካባቢ ማለት ነው። እና አፋሮች እነዚህ ተባበሩን። አዝናኝ ነው፣ በጣም አዝናኝ ያጫውታሉ ታሪካቸው። በቃ ባህር ውስጥ ያደጉ ናቸው እነዚህ። ባህር ውስጥ ነው ያደጉት እነዚህ። ምጽዋ ማለት ለነሱ ባህር ማለት ህይወታቸው ነው። ከባህር ውጭ መኖር አይችሉም እነዚህ አፋሮች። ምጽዋ ያለው ሆስፒታሊቲያቸው፣ መስተንግዷቸው ተአምር ነው። የሚገርም ነው።
ያለምንም እንትን ክፍያ ያለምንም በቃ ማስጎብኘት አለብን ብለው ነው እንደዚህ ያስጎበኙ። ይሄን አብይ አይ ነው አብይ ይቋምጣል፣ ምንም ጥርጥር የለውም። ግን በሰው ሀገር ለምን ትቋምጣለህ ነው? የራስ አዲስ አበባ ያለው እያጣኸው ሱሉልታ ማትሄድ ሰውዬ፣ ሱሉልታ ወጣ ብለህ ማትሄድ ሰውዬ፣ አምቦ ወጣ ብለህ ማትሄድ፣ ድራይቭ አድርገህ አዳማ ማትሄድ ሰውዬ፣ ሄሊኮፕተር አንስተህ የምትሄድ ሰውዬ። ስለዚህ ጉዳይ በጣም ሩቅ ነው ያለው። ፖለቲካሊ ሩቅ ነው፣ በሚሊተሪ በጣም ሩቅ ነው፣ በህልምም ሩቅ ነው፣ በወታደር በተለይ ሩቅ ነው። ህጉን ተው፣ ህግ ሄድና እዛ አካባቢ ግን ጉራ ለማንም አይከለከልም። ጉራ መብት ነው። የአብይ ስለ አብይ ዩኒቲ ያጣው አብይ እያጣ ያለው ጉዳይ እንገራቸው። ኢትዮጵያ እንዴት እያጣት እንዳለ ስልጣኑ አይደለም እያጣ ያለው። ስልጣኑ ችግር የለውም። ስልጣን ይሄዳል ይመጣል። ስለ ዩኒቲ ያወራል። ድሮ ሳክሮ እያለ የተናገረው ነው ማሳያችሁ። 30 ሰከንድ ምናምን በውስጥ ስንፍና ነው እኛ ያጣ ነው፣ በውስጥ ስንፍና ነው ያጣ ነው የሚል ቋንቋ አለ። ስንፍና በሀገር በዚህ ማለት ነው። ቀይ ባህር ያጣ ነው በውስጥ ስንፍና ነው። ምን ማለት ነው? ኢህአዴግ መጥቶ 17 ዓመት ታግሎ መጥቶ አዲስ አበባ ድጋሚ ሌላ ጦርነት መክፈት ይችል ነበር በኤርትራ ላይ ማለት ነው። አብይ ምን ነበር? ወታደር ነበር በዛን ሰዓት፣ ቻይልድ ሶልጀር ነው። ግን ያኔማ 18 ፓንት አድርጓል። በዛን ሰዓት ፓንት ሲያደርግ ነው ወደ ኢህአዴግ የገባው። በ14 ዓመቱ ምናምን 14 ዓመት ፓንት ይደረጋል በብዙ ዓመት። እንዲያው 3 ዓመት ልጅ ፓንት ዳይፐር ሲቀይር ፓንት የሚያደርገው እንዴ ገጠር አካባቢ ስለሆነ እሱ በ14 15 ዓመት ፓንት ሳይኖሩ ነው የገባው። ኖርማል ነው ገጠር አካባቢ። ይሄ ግን 87 ዓመተ ምህረት ህገ መንግስት በሚረቅበት ጊዜ ጎረምሳ ነው፣ ወደ ቲኔጀር ሆኗል። ኦልሬዲ 18 አካባቢ ተጠግቷል። ኤርትራ ስትሄድ 85 ነው። ሪፈረንደም ነበር፣ ወታደር ነበር። ስለዚህ አብይ ነበር ማስመለስ የነበረበት ለቀይ ባህር በስንፍና ነው ይላል። ማንን ነው የሚወቅሰው? ዞሮ መለስን ነው የሚወቅሰው። ወንድሞች ነው ራሳቸው አሳልፎ ሰጡ። ለሻዕቢያ ስስ ልብ የነበረው አሳልፎ ሰጠብን ነው የሚለው። ደርምሶ ደረማምሶ ጥርስን አውልቆ 30 ዓመት መስዋዕትነት ከፍሎ ነው እንትን ያደረገው። ፕሮፓጋንዳ እንዳይመስልህ፣ አንተ ራስህ የነገርከን እኮ ነው። በስንፍና የሄደ ሀገር አንተ እንዴት ውጭ ጉዳይ ሚኒስትራቸው እነኝ ትላቸዋለህ እንዴ? እኔ ነኝ እንደ ኤርትራ ውጭ ጉዳይ ሚኒስትር ነኝ ያልኩት? አንተ እኮ ነው እኮ የእናንተ ውጭ ጉዳይ ሚኒስትር ነኝ። ከዚህ በኋላ በየትም እየሄድኩኝ የእናንተ ሚኒስትር ሆናለሁ፣ እናንተ ፕሮሞት አደርጋለሁ፣ የእናንተ ናሽናል ኢንተረስት አስከብራለሁ ነው ያልከው። ውጭ ጉዳይ ሚኒስትር ምንድን ነው የሚያደርገው? ትልቁ የሀገር ዲፕሎማት ማን ነው? የሀገር ዲፕሎማት ጠቅላይ ሚኒስትሩ ነው። በኤርትራ ደግሞ ፕሬዚደንቱ ነው። የሀገሩ ትልቁ ዲፕሎማት። ውጭ ጉዳይ ደግሞ ሰከንድ ዲፕሎማት ነው። ነምበር 2 ዲፕሎማት ነው በሀገር። ጌዲዮን ጢሞቴዎስ ሁለተኛ ዲፕሎማት ነው በኢትዮጵያ። ስለዚህ አንተ ነህ ዲፕሎማት፣ እኔ የእናንተ ነኝ ያልከው በስንፍና የሄደ ሀገር ነው የእናንተ ውጭ ጉዳይ ሚኒስትር ነኝ ያልከው። አንላቀቅም። እኔ ስለ እንትን ነው ዝም ብለን በተረተረት አይደለም የምናወራው። ግን እንስማው ይሄ ሰውዬ ያለው ስለ አንድነት። ለአብይ ዩኒቲ ማለት ዩኒቲ መጠበቅ ስልጣን ማለት ነው። ኢህአዴግ ተበታተነች ኢትዮጵያ ይመራ ነበር። በሄደበት ኢትዮጵያዊ ያፍር ነበር። ታንዛኒያ ብትሄድ ይታሰራል፣ ኬንያ ብትሄድ ይታሰራል ምናምን። እኛ መጣንና ሁሉንም ፈሩን፣ ደነገጡ። ኢትዮጵያውያን አንድ ስትሆን እኮ ታስፈራላችሁ እኮ አሉን። ለምንድን ያመጣ አንድ ሆናል። ኢህአዴግን ከፋፍሎን ነበር። ጉራው ፕላስ የፊቱ ፈገግታ እና የነበረው ኮንፊደንስ የዛሬ አሁን ያለው 1 ኪሎ ቅቤ ፊቱ ላይ አፍስሶ ነው የሚመጣ ስክሪን ላይ 1 ኪሎ የጅማ ቅቤ ለዛውም የጅማ ቅቤ ነው ጥሩ የሚባለው። ይሄን ያኔ ተመልከቱ። በአንድ ድምጽ ሊዋጋው ይገባል። አንድ መሆን፣ መደመር፣ መተሳሰብ ብቻ ነው እቺን ሀገር ክብረኛ የሚያረጋት። ዜጎቻችን በሄዱበት የሚከበሩት ዘንድሮ ቋየ ነው። ኢትዮጵያ ውስጥ አንድ መሆን ስንጀምር፣ በነገራችን ላይ አንዳንዱ የሄድኩባቸው ሀገራት እስረኛ ፍቱ የሚል ጥያቄ ስናነሳ አይ አሁንማ አንድ እየሆናችሁ ነው፣ ኢትዮጵያውያን አንድ ከሆኑ እኮ ለኮንቲኔንቱም ለአህጉሩም ክብርና አህጉሩ መምራት የሚችሉ ህዝቦች ናቸው፣ የእናንተን ሰው ማሰር ተገቢ አይደለም፣ ለአሁኑ በሙሉ ይቅርታ እንፈታለን ይላሉ። ምንድነው ያመጣው? በውስጥ ያለ አንድነት። ምንድነው ያመጣው? በውስጥ ያለ ፍቅር። እኛ ስንዋደድ ዓለም ያከብረናል። እኛ ስንባላ ማንም ይንቀናል።
ተመልከት ያንዴ ብዙ ሰው ያምነው ነበር በነገራችን ላይ በውስጥ ያለው ፍቅር መከባበር እንትናችን ውስጣችን አንድነታችን ነው። ኢትዮጵያ አሁን በውስጥ የውስጥ አንድነት አላት። የውስጥ አንድነት እንዴት ነው ዲፋይን የሚደረገው? ትግራይ ያለችበት ኢትዮጵያ ነው። ትግራይ ያለችበት ኢትዮጵያ ነች ያለችው። አሁን አማራ ህዝብ በሙሉ የፌደራል መንግስት አካል ሆኖ ያለበት ሁኔታ ነው ያለው። የኦሮሞ ህዝብ የማይጎዳበት የማይጨፈጨፍበት ሀገር ነው ያለው። አፋር የማይታገልበት ኦብነግ የማይታገልበት ሀገር ነው ያለው። የሲዳማ ህዝብ የወላይታ ህዝብ ተኝቶ የሚያድርበት ሀገር ነው ያለው። ሱሉልታ አጠገብ ያለው ሱሉልታ አካባቢ ያለው ህዝብ ተኝቶ የሚያርፍበት ሀገር ነው ያለው። የስለየትኛው ዩኒቲ ነው እያራ ያለው 4 ኪሎ ነው። የ4 ኪሎ ኢትዮጵያ አትፈርስም ሲል 4 ኪሎ አትፈርስም ማለት ነው። 4 ኪሎ አትቀሙኝ ማለት ነው። ወደሽ ነው ቆማጤ ተብላል። ወደሽ ነው ቆማጤት ቀኑ መንገር ብቻ ነው የቀረኝ ነኝ። ትልቅነን አትበሉ አድምጡ። ዳሰነች የሚባል ብሔር አለ፣ ብሔረሰብ አለ፣ ህዝቦች አሉ። ኦሮሞና አማራ ትልልቅ ነን ብላችሁ አደፍጥጡ እያለ ትላንት ሲመክራቸው ነበር። ሲመክራቸው ስለ ማይኖሪቲ ራይት የማይኖሪቲ ፕሮቴክሽን ጉዳይ እያወራ ማለት ነው። የኢትዮጵያን ማይኖሪቲ ግሩፕ ፕሮቴክት መደረግ አለባቸው፣ በዚህ ህገ መንግስት ኢንኮርፖሬት መደረግ አለባቸው፣ የእነሱ መብት በደንብ አድርጎ ኢንሽራይን መደረግ አለበት ነው ሲል የነበረው። መቼ ህገ መንግስቱን አልቀቀው? መቼ 4 ኪሎ ተቀምጥ በዚህ አዲሱ ህገ መንግስት ቁጭ ልትል? የትኛው ትላንት ኦሮሞ ማለት ዝሆን ነው ረግጣለን ሲል የነበረ እኮ ነው። በኦሮሞ ህዝብ ሲሸቅጥ የነበረ መጨረሻ ላይ አንተ አይደለህም ቋንቋ ወይ መወለድ ብሔር ምናምን ኦሮሞነትን አያመጣም። ኦሮሞነት በተግባር ነው፣ በስብዕና በሞራሊቲ ነው። ኦሮሞነት ስትላበስ ነው። ኦሮሞነት መግደል አይደለም። ኦሮሞነት አገር ማውደም፣ መካድ፣ ኢትዮጵያን እርስ በርስ ማባላት አይደለም። ኦሮሞነት ሂድና ከአባገዳ ስርዓት ተማር። ኦሮሞነት 5 ጋቨርንመንት ኦርጋንስ ኦፍ አባገዳ እንትን ሲስተም ተመልከቱ። 5 ጋቨርንመንት ኦርጋንስ አሉት። በደንብ አድርጉ። ስለ የሴቶች የህፃናት መብት ጭምር ያለው ነው የአባገዳ ስርዓት። አንተ አባገዳ እያልክ የምትሸቅጥበት ኦሮሞ ህዝብ ሊሆን አይችልም። እኔ አውቀዋለሁ፣ መጽሐፉን አንብቤያለሁ። ግን አሁን ስላለበት ሁኔታ ቀጠና ኢትዮጵያውያን እንዴት ነው የምንታየው? በኬንያ በዩጋንዳ ያለው ተፈናቃይ ምንድን ነው? ስደተኛ ማን ነው? ትግራዋይ ብቻ ይመስላችኋል? እዛ ያለው ኤርትራ አለች አለ። ከከረን ያለው ኤርትራዊ ይልቅ ዩጋንዳ ያለው ኤርትራዊ ይበልጣል አለ ጌታቸው ረዳ ባለፈው። ናታሲያና ሐማታ ይላሉ። ጠይቃ ውስጥ ኬንያ ያለው ዩጋንዳ ያለው ትግራዋይ እንደዚህ ይሰደዳል እንዴ ወደ ኬንያ? መቼ ነው ወደ ዩጋንዳ መሰደድ የጀመረው? አሁን እኮ ነው። አሁን እኮ የደህና ቤተሰብ የሚባል እኮ ናውጣ እየተባለ አዲስ አበባ የሚወጣው አዲስ አበባ ደህና ዝም ብሎ ሪላቲቭ የደህና ሰው ሊሆን ይችላል። ከዛ ግን ደግሞ የደህና ሲሆን ደግሞ ውጣ ወደ ኬንያ ነው የሚባለው እኮ። ወደ ኬንያ ወደ ዩጋንዳ ውጣ ነው የሚባለው። ጌታቸው ያገሌ ኢትዮጵያውያን ምን ያህል ወደዛ እየተሰደዱ የአማራ ባለሀብቶች የአማራ በየቦታው የሚገኙ ልጆቻቸው ኬንያ ዩጋንዳ እንዴት አድርጎ እየተሰደዱ እንዳሉ ተመልከቷቸው። እነሱ የባለስልጣናት ልጆች ጭምር ወደ አውሮፓ ምናምን አንዳንዶቹም ዩጋንዳ የሸኙዋሉ። ሚጢጢ ባለስልጣናት ማለት ትላልቆቹ ሳይሆን እና ኢትዮጵያውያን በዚህ ሰዓት አይደለም አብይ የሚናገር እሱ አይደለም። የአንድ የአማራ የእሱ ጉዳይ ሌድና ወደ ምርኮኞች የሳሕል ምርኮኞች ጉዳይ አልፋለሁ። ለኢትዮጵያውያን አሁን ላለ መከላከያ ትምህርት ነው ይዘጋጅላችኋል። ከባዱላ ትምህርት ተምራችሁ እንድትመጡ እንፈልጋለን። አንድ ጉዳይ አለ። የአሞራ ስጋ በኢህአዴግ ጊዜ ወደ ኢትዮጵያ አካባቢ ያልመጣ አሞራ እንዴት በብልጽግና ጊዜ አሞራ መጣ ወደ ኢትዮጵያ? አሞራ የሆነ የተጣለ ስጋ ምናምን ሊበላ ነው የሚመጣው። የተጣለ ዝም ብሎ አይደል የማይበሉ ዝም ብሎ የሚጣሉ ለመብላት ነው የሚመጣው። በኢህአዴግ ጊዜ ያልመጣ አሞራ በብልጽግና ጊዜ እንዴት መጣ ወደ ኢትዮጵያ? እንዴት ወደ ኢትዮጵያ ማንዣበብ ጀመረ? መለስ ሲመራት የነበረችው ኢትዮጵያ፣ ኃይለማርያም ሲመራት የነበረችው ኢትዮጵያ ጊዜ ያልመጣ አሞራ በአብይ አህመድ አሊ ጊዜ እንዴት አሞራ ወደ ኢትዮጵያ ማንዣበብ ጀመረ? ይሄ እንጠይቃለን። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ።
በነገራችን ላይ ይሄ ሰውዬ የቤት እንስሳዎችን ጨረሰ። አሞራ፣ የከብት የዱር እንስሳት ምናምን ሁሉንም ጠርቶ ድሮ እኛ ቤት ነበረች ውሻ ወጨፎ የምትባል ውሻ ነበረች እኛ ቤት ድሮ ኃይለኛ ነች። ወጨፎ ፖፑላር ነበር። የወጨፎች ስም ብቻ ነው ያልጠቀሰው እስከዛሬ። ሁሉንም ጠራ። ውሻ አለ ምናምን አለ። ከውሻም ውሻ ወጨፎ የሚባል ስም ብቻ ነው የቀረበት። ጠቅላላ ሁሉም ጨረሳቸው። የሆነ የትኛው አይነት እንትን ነው ያልጠቀሰው? ሁሉም አይነት ወፍም የቤት እንስሳም አንበሳ ምናምን ተረት በሙሉ ዳንኤል ክብረት የሚያውቃቸው በልጅነቱ ያነበባቸውም የከበደ ሚካኤል ግጥምም ያሉ በሙሉ ጨረሳቸው። እና በአንተ ጊዜ የመጣ አሞራ እንዴት መጣ ብለን መጠየቅ ያለበት። እንዴት መጣ? መለስ ጊዜ እንዴት አሞራው አልመጣም? ኃይለማርያም ጊዜ እንዴት አሞራው አልመጣም? በኢህአዴግ ጊዜ ያልመጣ አማራ ምንድን ነው? መፍትሄው ምንድን ነው? ከትግራይ ጋር ሰላም መፍጠር፣ ከአማራ ጋር ሰላም መፍጠር፣ ከኦሮሞ ጋር ሰላም መፍጠር፣ ከአፋር ጋር ሰላም መፍጠር፣ አጠቃላይ ከኢትዮጵያ ኃይሎች ጋር ሰላም መፍጠር ነው። 1,000,000% ነግራቸዋል። ኢትዮጵያ አትፈርስም ማለት ኢትዮጵያማ መፍረሷ ምንድን ነው? ዝም ብሎ ወልከኖ ተነስቶ ዝም ብሎ ድምጥማጡ እንዲወጣ ነው የምንጠብቀው? አይደለም እኮ። ኢትዮጵያ መፍረስ ማለት ማትሪክ አልፈትንም ማለት ነው። ትግራይ ማትሪክ አልፈትንም ለይቶ ወደ ትግራይ በጀት የሚባል አልክም፣ የሶሻል ሰርቪስ የሚባል አልክም፣ ባንክ አልክም፣ አልከፍትም። መፍረስ ነው እሱ። ትግራይ ዲፌንስ ፎርስ፣ ኢትዮጵያ ዲፌንስ ፎርስ የሚባል ሁለት ዲፌንስ ፎርስ እዚህም እዛም ፈርጠም ያለ ሲኖር የኢትዮጵያ መፍረስ ምልክት እሱ ነው። አንተ ውልቅ ብለህ በፍጹም መቀለ ማትደርስባት እሱ ነው አይደል? በቃ እንደቋመጥክ ትቀራለህ እንዳለ ጌታቸው በጣም ጥሩ ቋንቋ የተጫወተው የተናገረው። እንደቋመጥክ ጌታቸው እንደቋመጠ ይቀራል፣ እሱ እንደቋመጠ ይቀራል። የሀገር መፍረስ ምልክት እሱ ነው። አሞራ በፍጹም አሞራ አንፈቅድላቸው የሚባለው ማን አስቀረበህና ነው? መፍትሄው ነው እየነገርኩት ያለው። ይሄ አጠገብ ያሉ አማካሪዎች ሊነግሩት አይችሉም። እኛ እየነገርነው ነው። ድጋሜ አሞራ ወደ ኢትዮጵያ እንዳይመጣ ከፈለግ፣ ወደ ኢህአዴግ ጊዜ የነበረችው ኢትዮጵያ ከፈለግ መመለስ አለበት ወደ ኋላ። ብዙ ሰው የድሮ ነገር ይመጣል፣ መምጣቱ አይቀርም፣ ጥርጥር አለ። ይሄ በዚህ የሚጠራጠር ካለ ብዙ ፈተናዎች ያልፋል። ይህን በጣም አንዴ ድብልቅልቅ አድርጎ ያፈረሰው ስለሆነ መጠገኑ ጊዜ ይወስዳል፣ ግን መመለሱ አይቀርም። ይሄ ጥንቅቅ ያለ እንትን ነው የምነግራቸው። ይሄ የሽግግር መንግስት ይመጣል። የሽግግር መንግስት በደንብ አስተካክሎት ይሄዳል። ብዙ ነገር የተበላሹ ነገር አሉ፣ መጠየቅ አለባቸው፣ ይጠየቃሉ። የሚሻሹት ይሻሻሉ፣ ምን ጥርጥር የለውም። ዝም ብሎ ድሮን አለኝ ምናምን አለኝ ዝም ብሎ ያወድማል፣ ያፈርሳል። አዘንዳው ዘዴ ግን ብልጽግና መሸነፉ አይቀርም። ብልጽግና የሚያሸንፍበት 1% እድል የለውም። በዚህ ምክንያት ሊያሸንፍ ይችላል። የለም የምታቀርበው ነገር የለም፣ አምጣ። የምትገጥመው ከማን ጋር? ቀጠና ደርዘን ነው ጋር የምትገጥመው። እሱ ከትግራይ ጋር መግጠም ምናምን። ትግራይ ትላንት ብቻ አልገጠምካትም። ትግራይ አልገጠምካትም። ትግራይ ብቻ ከትግራይ ጋር ብትገጥም እንኳን አታሸንፈውም። እዚህ ሰዓት አታሸንፈውም። ለምን? የለም። የመከላከያ ቴሌቪዥን የመከላከያ ዩቲዩብ ላይ ተመልከተዋል። ህዝብ ለማጋጨት ጎንደር ሄዶ የጎንደር ቄሶችን ጭና ምናምን የጭና እንደዚያ ነው ቄሶች ያናግራል። ጥላቻ ወያኔ በዚህ መጣ፣ ወያኔ በዚህ ገባ እያሉ ዩቲዩብ እኮ ነው የመከላከያ ቴሌቪዥን። ህዝብ እያነሳሳ ጎንደር ህዝብ ማነሳሳት ማለታቸው ስለ ጭና ህዝብ ምናምን ስለ ጭና ውጊያ ምናምን ይላል። መከላከያ ለምን በራስ ዶክመንተሪ ያሰራል? ቄሶች እየመጣ ፖለቲካ የምታሰራቸው እንደዚህ አይነት አድርገህ አማራ ህዝብና ትግራይ ህዝብ ላይ ቄሶች እንትን አድርገህ ጥላቻ ለማስተማር አይሆንም። እሱ በጣም ኤሊቬትድ ነው፣ በጣም ከፍ ያለ ነው። አሁን የትግራይና የአማራ ግንኙነት በተለይ ደግሞ የባለጡንቻዎቹ ባለብትሮቹ ጠንከር ያለ ነው። መንገር ስላለብኝ ነው። ድምፅ ወያኔ ስለማይነግራቸው ትግራይ ቲቪ ስለማይነግራቸው እኔ ብነግራቸው ችግር የለውም ብዬ ነው። አይናገሩ እነሱ ያው መንግስታዊ ነን ስለሚሉ አይነግሩ። እኔ ልንገራቸው ብዬ ጠንከር ያለ ነው እና መፍትሄው እሱ ነው። የትዴፍ አዛዦች መልእክት ላድርስና የትዴፍ አዛዦች መልእክት አላቸው። የመጨረሻ ቃላቸው ነው። በትግራይ አንደራደርም። የትግራይ ሉዓላዊነት በመስዋዕትነት እናስከብራለን። ምዕራብ ትግራይ ኦህዴድ የሚያሰቃየው ምዕራብ ትግራይ ጸለምት ውስጥ ያለው ህዝባችን ሳፎኬት ተደርጎ ተይዞ ያለው ኦህዴድ በሚያሰቃየው ተከዘዘብ ምናምን እያለ እያሰለጠነው ኦህዴድ ምዕራብ ትግራይ ላይ ህዝባችን ላይ የሚያደርገው ግፍ ነፃ እናወጣቸዋለን ይላል። በመስዋዕትነታችን የተፈናቀለው ህዝብ እንመልሳለን።
ሱዳን የተሰደዱ ህዝባችን እንመልሳለን። ትግራይ ወደ ነበረችበት ክብሯ እንመልሳለን። በዚህ የሚጠራጠር ትግራዋይ የለም። በነገራችን ላይ ፈራ ተባ እያለ አዲስ አበባ ያለው ባንዳ ሁላ ይላል ውስጡ ከባድ ነው። ግን ደግሞ ሲያስበው ብዙ ወንጀል እንደሰራ ያውቀዋል። ብዙ ዳሜጅ እንደፈጠረ ያውቃል። ዩቲዩብ ላይ ፌስቡክ ላይ የብልጽግና ቃል አቀባይ ሆነ ብልጽግናን አይቀጡ ቅጣት እንቀጠዋለን ነው። በዚህ የሚጠራጠር ካለ አልገባው ማለት ነው። አልገባው ትንሽ መልእክታቸውና እንስማና ወደ ምርኮኞች ጉዳይ እንሄድ፣ ወደ ሳሕል እንሄዳለን። ናይ ብሄር መሰል ዓርሰ ውሳነ ባዕልና ንባዕልና ናይ ምምሕዳር እቲ ዝለዓለ ናሃትና ሕርያ እዩ ንሱ ናብ ልምዓት ናብ ዲሞክራሲ ምእታው እቲ ዝለዓለ ሕርያና እዩ። ልምዓት ዲሞክራሲ ባዕልኻ ንባዕልኻ ምምሕዳር እቲ ዝለዓለ ሕርያና እዩ ከም ህዝቢ። ሕጂ ግን ካብኡ ንላዕሊ ከም ህዝቢ ከይንህሉ እዮም ዝደልዩ ዘለዉ ክንበታተን ናይ ህልውና ጉዳይ ፀገም እዩ ዝገጥመና ዘሎ። ስለዚ ህልውናና ካብ ዝኾነ ንላዕሊ ኩላና ሓደ ኮይና ክነኽብሮ ክንክእል ኣለና። ግድን ታ መሬትናን ህዝብናን ታ ንብርቲ ትግራይን ክንምልስ ክንክእል ኣለና። ሚድያ ዝረኣይ ከምዚ ምስ ህዝቢ እንተኮይና እታ ዋና ፀላእትና ዝፀልእዋ እዚኣ ስለ ዝኾነት ህዝብን ውድብ ሕወሓትን ሰራዊትን ቲ ግዝያዊ ምሕዳርን ሓደ እንተኮይኑ መእተው ስለ ዘይብሎም ገና እናሃለወ ተስፋ ስለ ዝቆርፁ ክሳዕሪ ህዝቢ ትግራይ ካብ ጫፍ ናብ ጫፍ ኩነታት ርዩ ገምጊሙ ኣብ ሓደ ዝዓስል ህዝቢ ተወዲቡ ንፀላእቱ ዝምክት ጥንካሪኡ ዘመስክር ህዝቢ እዚኣ ማንም ክሕድገና ይኽእል። እዚ እቲ ታሪክ ዝሓለፈ ውግእ እዚኦም ሂርና ውግእ ዝሃርፍ ሰብ የለን። ጦርነት የሚፈልግ ሰው የለም። የሉና ጉዳይ ስላለን ነው። መጨረሻ የአርሚ 26 አዛዥ ማን ሐጎስ ኮሎኔል ማን ነበር ስሙ ሐጎስ እኔ ትልቅ ፈተና የገጠመው ነገታቸው ስሙን ሲያጠለሽቶ ነበር። መጀመሪያ ከቲዲኤፍ መርጠው ይሄንን ነበር መቀለ አካባቢ ወደ ሳምረ ሰሐርት አካባቢ ነው የነበረው ሰራዊቱ። የብልጽግና ሰራዊት በሰቆጣ የመጣ ሰራዊቱን ደርምሶ ደርማምሶ ጉድ ያሰኘው እሱ አርሚ እሱ የሚያዘው ሰራዊት ነው። ለጠቅላላ እውቀት ነው። ለጠቅላላ እውቀት ነው። ታሪኩ ለማታውቁ ነው። ይሄ መጨረሻ ኮሎኔል ማን ሐጎስ ጻፉልኝ እዚህ ላይ ለየት ያለ ጀግንነት እዚህ ተስማ ነው። ፕሪቶሪያ እኮ ሄደን እኮ አሸንፈን ነው ምናምን ሲል አይ ምን ታሸንፋለህ ብሎታል። ምን ታሸንፋለህ? አይቀጡ ቅጣት ቀተነ ምን እንዳደረገ ሰቆጣ ታውቀዋለህ እኮ ዞር እንደማትል አድርገን የሰባበርን እኮ እኛ ነን እኮ ብሎታል። እዛን ሰዓት እነ ድንኩልም እነ ጀራል ድንኩል እነ ጀራል ህንጻ ምግበይም ተመሳሳይ አቋም ትግራይ ብቻ ነው ያለበት ወደ ኋላ ምናምን። አምባሳደር መጣ እኮ አሁን አብይም እንደሚፈልገው ትግራይ ማዘናጋት ነው። በቃ አለ ማለት ነው። ፖሲቢሊቲ ያለ ማለት በቃ ሰላም ሊያደርግ እኮ ነው። አምባሳደሩ መጣ እኮ ሲባል ሰው ማዘናጋት ማለት ሳይኮሎጂካሊ ማዘናጋት ማለት የሚፈልገው እሱ ነው። ሰላም ማይፈልግ የለም። ጦርነት ከትግራይ በላይ የሚጠየፍ የለም። እነዚህ ሰዎች ከህወሓት ትግል ጀምሮ እስከ ዛሬ ድረስ አሉ ትግል ውስጥ ናቸው። መከላከያ 27 ዓመት ማታመሰግናቸው ሀገር እነሱ ላይ ዘመተች ሀገር መጨረሻ ላይ ሲያገለግሉ ነበር። ብዙ መስዋዕትነት ከፍለው ነው እዚህ የመጡት። ኢትዮ ኤርትራ ጦርነትን በሉት የ17 ዓመት አገነሽ ደርግ የነበረው በሉት አሁን የ2 ዓመት እና ሁሉም ያውቁታል። ጦርነት ያውቁታል። ተፈልጎ ጦርነት የሚገባበት አይደለም። ነግረው ያው የነሱ ሳመሪው እሱ ነው። ወደ የብልጽግና ጉዳይ እንሂድ። አብይ ወደ ጦርነት እየገባ ነው። ፋክት ነበር ዋናው። ከዛ ይሸነፋል። ፋክት ነበር እሱ ዝም ብሎ ማለት እንዴት ፋክት ይሸነፋል? ምን ሳጣ አለ ብዙ ፓተርኖች አሉ። ብዙ ነገሮች ማቅረብ ይቻላል። ይሸነፋል። ከዛ ምንድነው በማን ነው የሚሸነፈው? የኢትዮጵያ መከላከያ ሰራዊት በዚህ ሰዓት ፋኖ ይማርኳል፣ ኦላ ይማርኳል። ጸለምት በኩልም ትንሽ ወስዶበታል። ቲዲኤፍ ወስዶበታል። የት እንዳለው አይታወቅም። የሆነ ካምፓስ ገብቷቸው ይሆናል፣ ግን ትንሽ ወስዶበታል። የሆነ ቦታ አስቀምጧቸዋል። እርግጠኛ ነኝ። ትልቁ ሲጀምረው አብይ ሲጀምረው
ያው ጀምራ ቀይ ባህር እያለ አይደል 1000 ዓመት ቁጭታለን እሱ እናስመልሳለን እያለ ነው። ስለዚህ ኦቤስሊ ከማን ጋር እየተዋጋ ነው? ከኤርትራ ጋር እየተዋጋ ነው። ኤርትራ ምን አለው? ሁሉም አለ። አብይ ያለ በሙሉ አለ። አብይ ያለ በሙሉ አለ። ምናልባት ኤርትራ 2000 ታንክ ይኖረዋል፣ ኢትዮጵያ መከላከያ 1000 ይኖረዋል። ወይ ኤርትራ 10 ድሮን ይኖራል፣ ወይ ይሄ 11 ድሮን 20 ድሮን ሊኖር ይችላል። የቁጥር መለያየት እንጂ ሁሉም እዛ ያለ እዚህ ጋር አለ። ይሄ አስመራ መምታት ይችላል፣ ይሄ አዲስ አበባ መምታት ይችላል። ይሄ ሳህል ሄዶ መምታት ይችላል፣ ይሄ ጅማ ሄዶ በሻሻ መምታት ይችላል። ምንም የለው፣ በቃ ልዩነት የላቸው። ሌላ ሱዳንም ትምጣ ብሏል። ሱዳን ምንድነው ያለው? ሁሉም ይመታል። ድሮን ይመታል፣ ድሮን በድሮን ይመታል፣ ኤር ቱ ኤር ይመታል። ቲዲኤፍ ነው ያውቋል። ቲዲኤፍ 360 ከቦ ዱቄት ነው ያለው። መጨረሻ ላይ ምንድነው ያደረገው? ፋስ ነው ያለው። መጥረቢያ ያደረገው ከዱቄት አድጎ ተመንድጎ ፋስ ሆነ። መጥረቢያ ያደረገው። ከሁሉም በላይ ደግሞ አዲስ አበባ ዙሪያ ያለው ፋኖ አለ። ፋኖ ሰላማዊ ሰልፍ የሚያሳየው ሰላማዊ ሰልፍ አለ። አጠገብ ደግሞ አለ የወረና ብሊስማ ኦሮሞ ወንድሞቻችን አሉ። አጠገብ አሉ። ሐጂ ኢብራሂም ምን እያደረጉ እንዳለ ያውቃል። ስለዚህ የኢትዮጵያ ሰራዊት በማን እንደሚማረክ አያውቅም። ሐጂ ኢብራሂም ነው የሚማርከው፣ ንግበይ ነው የሚማርከው፣ ፊሊጶስ ነው፣ ሐዲስ ኤፍሬም ነው። ማን እንደሚማርከው ወይ ሐሊባይ ነው አይታወቅም፣ ወይ ዘመነ ነው፣ ምሬ ወዳጆ ነው አይታወቅም፣ ጃልመሮ ነው አይታወቅም። ሌላ የሱዳን ስለማላቃቸው ነው። ወይ አርሚ ሰባ ነው አይታወቅም። አርሚ ሰባ እንኳን አውቃቸዋለሁ። የብልጽግና መድኃኒት ነው። የብልጽግና መድኃኒት ነው። እኔ እነግራቸዋለሁ፣ አስረግጬ ነው የምነግርህ። የብልጽግና መድኃኒት ነው እሱ። እነዚህ ኤርትራ ሻዕቢያ ከመረካቸው የት ነው የሚሄዱት? ሳህል ነው የሚሄዱት። ሳህል ሞቃት ነው። እውነት ነው። ለሱዳን ቅርብ ነው። 90 ኪሎ ሜትር ይመስለኛል ለሱዳን ቅርብ ነው። ሳህል ከባድ ነው። ትምህርት መቅሰም አለባቸው ከባጫ ደበሌ። ሳህል ከነበሩት ከናባዱላ ጋር መማር መቻል አለባቸው። በባዶ እግር ነው አዲስ አበባ የመጣችሁት ምናምን የሚለው አንድ ወርቃማ ከአርካይቫችን ፎቶ ላሳያችሁ። አርካይቭ እነዚህ የደርግ ምርኮኞች ባዶ እግር። ይሄ አይ ቲንክ ይሄ ፊት ለፊት ያለው አባዱላ ይመስላል አይደል? አባዱላ ይመስላል። ቁመናው ምናምን መልኩም አባዱላ ይመስላል። ከኋላ ባንዲራ አለ። ባንዲራ ያዙት የሻዕቢያ የህዝባዊ ግንባር ባንዲራ ነው። በዚህ በኩል አጃቢዎች ናቸው። ባዶ እግር ነው ምርኮኞች፣ ባዶ እግር ተመልከቱ። በዚህ በክብር ያኔ ትኩስ ነው። ከዛ በኋላ እድሜ ልካቸው በባዶ እግር ሆኖ እንዳይመስላቸው። ይሄ ወዲያው ተማርከው ወደ የተያዘላቸው ማረፊያ ሲወሰዱ ታሪክን የኋሊት ነው። ታሪክን የኋሊት አብይ የሚፎክረው ቀይ ባህር የሚለው እነዚህ ቀይ ባህር ለማስመለስ ብለው ነው ሄዱ። ጀበና ልትቆረጥ ነው፣ አንገት የሌላት ጀበና እንዳትሆን ብለው ሲሄዱ የተነገራቸው። አንገት የሌላት ኢትዮጵያ ልትቆረጥ ነው፣ ሰው አንገቱ ከተቆረጠ ሰው አይሆንም እየተባሉ 3ኛ ክፍል 4ኛ ክፍል ካሪክለም ላይ ተምረው ነው ሄዱት። እነዚህ አልተሳካም። በሰላም ማምጣት ይቻል ነበር? አዎ ይቻል ነበር፣ ግን አልተሳካም። በኃይል የሚመጣ ነገር የለም። እና ቀይ መስቀል በጣም ብዙ ሺህ ይመጣል ይላካል፣ ብዙ ሺህ ይመጣል ይላካል። 604ኛ መቀለ አይምን ሽረ እንዳስላሴ 20 ምናምን ሺህ የተማረከው 20 ምናምን ሺህ 40 ሺህ ነበር ሰራዊቱ የሰማነው እንደዛ ነው። 20 ምናምን ሺህ ሲማረክ አሉላ አባ ነጋ ኦፕሬሽን ባለፈው 100 ምናምን መኪና ነው የተገኘው እዛ ስላችሁ ከኮምሩክ ጋር ስናነጻጽር ኮምሩክ 280 ባለፈው የሱዳን መንግስት የማረከው የአሉላ አባ ነጋ ኦፕሬሽን አጠቃላይ በዛ ሳምንት የነበረ የተለያየ ቦታ ላይ ወደ 500 መኪና ነው የተቃጠለው። ምናምንም ወደ 500 መኪና ነው ከነ ነፍሱ የተገኘው ሳይቃጠል 300 ምናምን መኪና አግኝተናል ብለውኛል። እርማት ነው 100 ምናምን ብዬ ነበር የተናገርኩት 300 ምናምን ብለውኛል። እዛ የነበሩት አክቹዋሊ የነበሩ ኮማንደሮች የነገሩ ነው። ቀይ መስቀል ያኔ ጀምሮ ዳተኛ ነው። ያኔ ጀምሮ ውሰድ በእናትህ ተቀበል ምርኮኛ ሲባል የደርግ ጊዜ የነበሩ ቀይ መስቀል ማን ነበር? ዳዊት ወደ ጊዮርጊስ ሲመራው የነበር ምን ነበር? እርዳታ ነው፣ የእርዳታ ማስተባበሪያ ነው። እኔ በዛ ሰዓት የነበሩ ቀይ መስቀል ቢጠየቅ እምቢ አለ። ከዛ ምን አደረጉ? የሻዕቢያ አዛዦች በእግር ወዴት? ወደ ሱዳን 90 ኪሎ ሜትር ነው፣ ቅርብ ነው ብያቸዋል። ወታደር ነው የነበረው። ምስጋና ተመልከቱ። አሁንም ይሄን እያሰባችሁ ነው ወደ ጦርነት የምትመጡት ወታደሮች። ይሄን ግንባር ሓርነት ኤርትራ በላው ላይ በደረሰበት ችግርና በደል ምንም እንኳን
እኛ እሳትና ጥይት ይዘን ብንመጣም ለእኛ ትክክለኛ የሆነውን ፍትህ በመስጠት 3000 በላይ የሚገኝ በእጁ ምርኮኛ ነፃነቱን ሲሰጥ በጣም ደስ ይለኛል። በዛሬው ዕለትም ማለት ነው ይህን ሁለተኛ ጊዜ መግለጫ ሲሰጠን እኛ እምነታችን ካሁንም በፊት ቢሆን በቀይ መስቀል ሳይሆን በህዝባዊ ግንባር ብቻ ነው። ያዘንም ህዝባዊ ግንባር የህዝባዊ ግንባር ሓርነት ኤርትራ አቋም ስለ ምርኮኞች አያያዝ ፈጽሞ አይቀየርም። ምክንያቱም አቋሙና አመለካከቱ ነውና። በዚህም መሰረት አሁን ከቀይ መስቀል ጋር ባካሄድ ነው ይሁን በልዩ ልዩ መንገድ የነ ቀይ መስቀል አሻጥር ሁሉ ውድቅ በመሆኑ እኛ የራሳችንን አገባብ በመፍጠር ምርኮኞቹ እናንተ በዙሪያ እንዴት አድርጋችሁ ወደየመንደራችሁ ወደየፈለጋችሁበት ቦታ እንደምትሄዱ ልዩ አገባብ አውጥተናል። ይሁን በዙሪያ ወደየሀገራችሁ ወደየፈለጋችሁበት ቦታ ስትሄዱ እስከ ደረሳችሁበት ቦታ እስከ መጨረሻ እስከምትደርሱበት ቦታ ህዝባዊ ግንባር የተቻለውን እርዳታ እንደሚያደርግላችሁና ያልተቆጠበ እርዳታው እንደሚሰጣችሁ ላረጋግጥላችሁ እወዳለሁ። አሁን ከሚፎክሩት የመከላከያ ሰዎች እዚህ ውስጥ ይኖራሉ። እዚህ አሁን በፀሐይ የተቃጠሉት ሳህል እዚህ ውስጥ ይኖራሉ። ያው እንትና ቀደም ብሎ ነው የመጣው ከዚህ እነ እንትናቸውን አይመጡት እነ ታደሰ ጥንቅሹን አይመጡት እና አባዱላ እንትና ምርቃት ነው ትንሽ ለመረቀላችሁ ብሎ ነው ባጫ የተሰጣቸው 300 ምናምን ይዞ መጥቷል እና 50,000 ብር ነው 100,000 ብር ምርቃት ሰጥቷቸዋል። ያኔ የነበሩት የሴክሬታሪ ጀነራል የኢፒኤልኤፍ እነ ኢሳያስም እነ ማሮመዳ የሚባሉት ምርቃት እንደ ምርቃት ነው የተሰጣቸው። አባዱላ አሁን ማን ነው ይሄ ባጫ ሶሪ አባዱላ እንኳን ዝም ብሎ ብዙ አያወራም አሉ። ባጫ ግን ቀይ ባህር በፍጹም ነው የሚለው እዚህ ውስጥ ነበር። እዚህ ወደኋላ ደግሞ አሁን የብልጽግና ፕሮፓጋንዳ ይሄ በባዶ እግር ብሎ አብይ የሚጫወትበት በባዶ እግር እነዚህ በባዶ እግር ነው ያሉት። መቀለድ የለበትም። በባዶ እግር ለዓላማ ነው በባዶ እግር እና በጫማ በኮንጎ። እነዚህ ግን የአብይ አለቃ የአብይ ሮል ሞዴል መንግስቱ ኃይለማርያም የላካቸው በባዶ እግር ነው የተቀበላቸው። ጫማህን አውልቅ እስኪ ትንሽ ሞክረው ተብሎ ነው የመጡት። ቀልድ አይደለም። ዝም በባዶ እግር በሸበጥ በኮንጎ ብለህ የምትቀልድበት አይደለም ትግል። አባዱላ ይመስላል ይሄ ሰውዬ፣ እኔ እርግጠኛ አይደለሁም ግን አባዱላ ይመስለኛል። ቀልድ የዘመኑ ቀልድ ደግሞ ልሄድ አብይ ሚዲያ ላይ ብዙ እንድንታገል ሚዲያ ላይ እኔ ፐርሰናል ኤክስፒሪየንስ ሚዲያ ላይ በጣም እንድቆይ እንድታገል እና እረፍት የለሽ ትግል እንዳደርግ የሚረዳኝ አንደኛ ፎቶ ይሄ ነው። ይሄ ፎቶ ነው። ውስጤ በጣም ስሜት ይሰጠኛል። እኔ የበለጠ የትግራይን ህዝብ የበለጠ ቲዲኤፍ በተለይ ድምፅ እንደሆነ ፈልጋለሁ። የበለጠ አብይን ለመበቀል ኢነርጂ ይሰጠኛል። ይሄ ፎቶ ነው ኢነርጂ ይሰጠኛል። እውነቴን ነው። እኔ የምደብቀው ነገር የለኝም። እና እንደዚህ ያለ ሰውዬ ይሄ ፎቶ የተነሳ ትላንት፣ ዛሬ ደግሞ ተመልከቱ። ቀይ ባህርን ያጣ ነው በውስጥ ስንፍና ነው ይላል። በውስጥ ስንፍና ነው ብሎ እዚህ ጋር ደግሞ እንደዚህ ይላል። ይሄ እንተያያለን በኋላ ስትቀጠቀጥ ታወራለህ በደንብ አድርገህ። እዚህ ጋር ደግሞ ዛሬ ፋና ይዞት የመጣው ተመልከቱ ዜና። አቤት ማን ነው ይሄ ሰውዬ ግን? አልሲሲ መሆን አልሲሲ አይደለም፣ የአልሲሲ ምልክት አይደለም። የካይሮ የሴራ ቀለበትና ከካርቱም እስከ አስመራ ይላል። ተመልከት። አስመራ ከውዝ የላትም ነው። አስመራ የራሷን ጉዳይ ማኔጅ ለማድረግ የቀይ ባህር ጉዳይ ማኔጅ ለማድረግ ያንቺ አይደለም ግብጽ ነች ከፍ እያደረገችው ነው። የኢትዮጵያ ጠላቴ አንቺ አይደለሽም የኔ እኩያ ግብጽ ነች እያለችው ኢትዮጵያ ለራስ ሉዓላዊነት ስትል ለራስ ህልውና ስትል ለራስ ኢንተረስት እና በኔ ቤት ውስጥ አብይ አህመድ የባርባዶስ ጓደኛ አይደል እንዴ? ባርባዶስ የምትባል ሀገር ያወቅነው እኮ በአብይ አህመድ አሊ ነው። የ260,000 ህዝብ ነዋሪ ያላት ባርባዶስ እቺ ሴትዮዋ የምትመራ በቅርብ ጊዜ እንደማሸንፋለች $300,000 ከፍሏት ነው የሚባለው። ሶሻል ሚዲያ የሰማ ነው። ምን ማለት ነው? የሀገር መሪ እንዴት ብራይብ ይደረጋል? ወዳጅ ታደርጋለህ። የኢትዮጵያ አክቲቪስት አድርገህ በየዩቲዩቡ ተጥዳ እንትን የምታደርገው ባርባዶስ ጥሩ ነው። ወዳጅ ማፍራት ጥሩ ነው። ሚሊዮንም ከፍለ ችግር የለውም። ምን ለማድረግ? ናሽናል ኢንተረስት ለመጠበቅ።
የህዳሴ ግድብ አክቲቪስት ህዳሴ ግድብ ማንም አልመጣ ብሎ ሲጠየፍ መተ ትጠራታለህ እሷ። ኢትዮጵያ በጂኦግራፊ ነው በየትኛው አካባቢ የምትገናኘው ከባርባዶስ ጋር? ኢትዮጵያውያን ያውቃሉ እንዴ? እኔ ባርባዶስ እኮ ሃይ ስኩል አልተማርኩት የትም ሰምቼው ማላቅ። ባለፈው እግር ኳስ ላይ የሰማናት የሆነች ሀገር ነበር የሰማት ሰምቻት ማላቅ ሀገር እዚህ ላቲን አካባቢ። የባርባዶስ ጓደኛ እንዴት ነው አብይ? ምን አግኝታ ነው በየቦታው እየሄደች ኢትዮጵያ እያለች እያደነቀች የምትሄደው? የማን ሀገር መሪ ነው ኢትዮጵያ እያለ በየዩቲዩብ የሚተነትነው? ወደ ነው አገኝበታለሁ ነው። ግብፅ ኤርትራ የግብፅ ወዳጅ መሆን ተወቱና ጎረቤት ያለው የባርባዶስ ጓደኛ ቢሆን ምን ችግር አለው? አብይ እንደሆንከው ባርባዶስ የኔ ጓደኛ ሆኜ ቢላት ምን ችግር አለው? ቀይ ባህርን ለመጠበቅ አሰብ ለመጠበቅ ማንኛውም በቃ ዝም ብሎ በቃ ሄዶ እርሻ ለማረስም ጭምር ትልቅ እርሻ አላቸው እነሱ። ወደ መንደፈራ አለፍ ካላችሁ በኋላ እንትን አለ ትልቅ እርሻ አለ፣ በጣም ትልቅ ሜካናይዜሽን አለ፣ የከብት እርባታ ምናምን አለ። በሱ እንኳን ኑን ተጋገዝ ብሎ እንኳን ቢሰሩ ምን ችግር አለው? አብይ ያገባሃል ወይ ነው? አንተ ባርባዶስ መርጠን ለናሽናል ኢንተረስት ብለህ ያደረግከው ይሄ ካይሮ ነው የምትለው ይባላል እንዴ? ይባላል። ሲጨንቅ እንደዛ ነው። እኔ ነው የፋና ቴሌቪዥን የድሮ በእውነት ድሮ ሚዲያ ላይ ድሮ እንደዚህ አይነት ፋና እኮ እንደዚህ መውደቁ ነው የሚያሳዝነው። መውደቁ ሳይሆን ጨዋታቸው የሞት ሽረት ሆነባቸው ፕሮፓጋንዳ የሚሰሩት በዚህ ደረጃ ላይ ነው ያሉት። ለማንኛውም አንድ ጥሩ ዜና አለ ወደ ትግራይ አካባቢ ደስ የሚል እግር ኳስ ነው። እግር ኳስ ዜና ነው። ትግርኛ መለሳለሁ ወደኋላ አካባቢ ትግርኛ ተመልካቾች ወደኋላ አካባቢ እመጣለሁና ወልዋሎ አዲግራት ዩኒቨርሲቲ የሰሞኑ ድል በጣም ብዙ ትግራዋይ ከጫፍ እስከ ጫፍ አንድ ያደረገ ነው። ዝም ብሎ በቃ ስሜቱ ቀላል ስሜት አይደለም። ለምን ይመስላችኋል? የሞተ ክለብ ነበር፣ የፈራረሰ ክለብ ነበር። በጦርነቱ የትግራይ እግር ኳስ የመቀለ ምናምን አንዳንዶቹ የቲዲኤፍ አባላት ነበሩ። የብሔራዊ ቡድን ተጫዋቾች የነበሩ የቲዲኤፍ ታጋዮች ነበሩ። ፈርሶ በኢኮኖሚ በስነልቦና ምናምን ደቆ እንደገና ወደ ፕሪሚየር ሊግ ገብቶ እንደዚህ አይነት ነገር ወደ ጨዋታ ወደ ኢትዮጵያ እግር ኳስ ገብቶ ድል ማግኘቱ ብዙ ሰው አስደስቷል። ይሄ ደግሞ ብልጽግና አካባቢ ይኑር፣ አድግራት ይኑር፣ መቀለ ይኑር፣ ሽረ ይኑር፣ አድዋ ይኑር በሙሉ ዲያስፖራ በሙሉ የፈጠረለት ስሜት ቀላል አይደለም። ቀላል ኳስ እንዴት አንድ እንደሚያደርግ ኳስ እንዴት ስሜት የሆነ ነገር ዩናይቲንግ ፋክተር እንዳለው ተመልከቱ። እዚህ ጋር ስቴዲየም የነበረው ተመልከቱ። እዚህ ላይ ከስቴዲየም ይሄ አንገሶ የሚባል ባለሀብት ነው። በልዩ ሁኔታ አዲግራት ወልዋሎ ዩኒቨርሲቲን በማገዝ ነው ሪኮግናይዝ አድርገው የሱ ባነር ይዘው ስቴዲየም የገቡት። ብዙ የክለብ ባለውለታ ነው። ብዙዎች ያመሰግኑታል። ይሄ የነበረው እንትን ነው አቀባበል ዕዳጋ ሐሙስ ነው። ይሄ ዕዳጋ ሐሙስ ወደ አዲግራት ጉዞ ነው። ይሄ እና ለየት ይላል የነበረው ከመቀለም ዝግጅት ተደርጓል። ምክትል ፕሬዝዳንት አማኑኤል አሰፋ ቪዲዮን አልያዝኩትም እንጂ አቀባበል አድርጎ ሽልማት ነገርም አበርክቷል ይመስለኛል። እዛ አይቻለው የሆነ ስለ ስርዓት ነበር። ዛሬ አዲግራት ዋና ከተማው ላይ ሲገባ ደግሞ የነበረው ድባብ ላሳያችሁ ተመልካቾች። የነበረው አቀባበል ደመቅ ይላል የነበረው ይህንን ይመስላል። ኳስ እንዴት እንደሚያምር ኳስ እንዴት በሰላም ጊዜ ሲሆን ደግሞ በተለይ ደግሞ እንዴት ስሜት እንደሚነካ እናውቃለን። ትላንት የነ ሜሲ ጨዋታ ብዙ ኢትዮጵያውያን አይ ቲንክ ያዩት ይመስለኛል። በተለይ የሜሲ ሪአክሽን ከእንግሊዙ ተጫዋች የነበረው ሪአክሽን እና ቁጭትን አይዞህ አሳያለሁ ብሎ መጨረሻ ላይ እንዴት እንዳሳየው አይ ቲንክ ለብዙ ወጣቶች ትምህርት ይመስለኛል። ተስፋ ለመቁረጥ እና ደግሞ ጠላት እንዴት እንደምትበቀሉት ከሜሲ የትላንትና ጨዋታ የነበረው የሁለቱ ኮንቨርሴሽን ሪአክሽን ላይ ፊቱ ላይ ያሳየው የብዙ ሰው ወጣቱ ከሱ መማር አለበት።
እኔ ከሱም እማራለሁ። ተመሳሳይ ስሜት አለኝ። እንደዚህ አይነት ሪአክሽን ባላሳይም ግን ፊል አደርገዋለሁ ነገሩ። ተመልካቾች በዚህ አጋጣሚ ወልዋሎ ዓዲግራት ዩኒቨርሲቲ እንኳን ደስ ያላችሁ። የሚቀጥለው ዓመት ደግሞ የተለየ ተመሳሳይ ሽልማት እንደምታመጡ ተስፋችን ላቅ ያለ ነው። ሁላችሁም ዲያስፖራ ያለው አገር ቤት ያለው በሙሉ ሰፖርት ያድርጉት ይሄን ክለብ፣ ሌሎች ክለቦችም ማለት ነው። ከውጭ ስፖርተኛ ከጋና ከናይጄሪያ ከማምጣት ይልቅ ከሀገር በቀል ከዚህ ከቻለ ከዛው አካባቢ ካልቻለ ከኢትዮጵያ የተለያየ አካባቢ እያመጣ የኢትዮጵያ እግር ኳስ እናሳድጋለን ከተባለ ከናይጄሪያ ከደቡብ አፍሪካ ማምጣት አለው። ዋናው አገር በቀሉን ኢምፓወር ማድረግና እዛ ላይ ኢንቨስት ማድረግ ነውና ይሄ ገንዘብ ይፈልጋል። እግር ኳስ ከገንዘብ ጋር የተያዘ ነው። በገንዘብ ደግፉት፣ በተለያየ መንገድ ደግፉት ማለት እንወዳለን። እንኳን ደስ ያላችሁ። ፕሮግራማችን በዚህ እንቋጫለን። ለነበረን ቆይታ እናመሰግናለን። ዛራ ሚዲያ ዩቲዩብ ቻናላችን ላይ ሆናችሁ ለተከታተላችሁ ላይክ አድርጋችሁ ትጡ። ሳብስክራይብ ካላደረጋችሁ ሳብስክራይብ አድርጉት። ላይክ ማድረግ ሁላችሁ ላይክ አድርጉት። በተረፈ ሚዲያውን ደግፉ ያላችሁበት ስክሪን ላይ ባለው ዛራ ሚዲያ ዜል ካሻፕ ቁጥራችን ሰፖርት አድርጉት። ሜምበር ሁኑ። ሊንክ ላይ እናስቀምጣለን። ሊንክ ላይ በምናስቀምጠው ሊንክ ሰፖርት አድርጉ። ሜምበር ሁኑ ማለት ነው። መልካም ጊዜ። ወደ ኋላ አካባቢ አጭር መረጃ ይኖረናል በትግርኛ። ዛራ